4 ሰዎች ብዬ ያልኩት ስም አልጠቀስኩም። ከማላስበው ሰው ግን ማላስበው ሰው መጥቶ ተነስቶ እኔንም ጭምር ነው ብሎ እንዲናዘዝ አድርጎታል። ይሄ ነገር በጣም ነው የደነገጥኩት። እንዴ ለካስ ብዙ ሰዎች አሉ። 5ኛ ሰው አገኘሁ እኔ። በጣም ነው የደነገጥኩት። ማለት በጭንቅላቴ ማላስበው ሰው ጠንካራ ምለው ቁርአን ይቀራል እየተባለ የሚነገረኝ ሰው ምናምን ነገር ደና ሰው የሚባለው ሰው አይ እኔን ነው ምናምን ነገር ብሎ ተነሳ ሚዲያ ላይ ማለት እንትን ነው። እኔ ስም አልጠቀስኩም። አይ ቲንክ አስፈላጊ ከሆነ የተጻጻፉበትን ነገሮች በአጠቃላይ እጃችን ላይ አለ። ግን አሁንም ቢሆን አልመሸም። ሪሊ እኛ የምንፈልገው በእሳት እንድትጫወቱ አይደለም። ዲን ነው። ማንን ነው ሰው ፈልጎ የሚመጣው እዚህ? ፒኬን ነው? አቡበከርን ነው? ሳላን ነው? አነስን ነው ፈልጎ የሚመጣው? ወሂድን ነው ፈልጎ የሚመጣው? አልገባኝም። እኔ ከሙስሊሞች ምንድነው ያላችሁ? አላህን እፈልጋለሁ ብሎ አላህን አመልካለሁ ብሎ ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ አላህን አመልካለሁ ብሎ ነው የሚመጣው። ከሰው ጉዳይ የለውም። የመጀመሪያው እሱ ነው። ከአላህ ጋር ያለንን ነገር ማስተካከል ነው። ከነዚህ ሰዎች መካከል ባይዘው የራሳቸውን ከተጠቀሱ ካራክተሮች ውስጥ ነኝ ብለው ከሚያስቡ ሰዎች መካከል አንዱ ጉዳይዲያ ነው። ጉዳይዲያ ሰሞኑን በቃ እኔ ጤናው እስኪያጠራጥረኝ ድረስ ነው ሲንዛዛ የነበረው ማለት ነው። እኔ አይዋለሁ በቃ ዝም ብዬ ተዋለሁ። አይዋለሁ እንዴ መጀመሪያ እኔ ጋር ነበር ሲያወራ የነበረው ስለኔ የኤቲስት ፕሮፋይል አድርጎ ምናምን ይያለ። ኤኒዌይስ ችግር የለውም እሱ የሆነ ነገር እንትን ብሎ ሊሆን ይችላል ብዬ ዝም አልኩ። ከዛ በኋላ ግን እያንዳንዱ የሚያነሳቸው ፖይንቶች አሉ። እያንዳንዱ የሚያነሳቸው ፖይንቶች ወይ በትክክል አይማር ወይ ተማር ሲባል እሺ ብሎ አይሄድ ወይ የሚመክሩትን ሰዎች አይሰማ። በቃ ሙሉ ለሙሉ ኮምፕሊትሊ ከኢስላም ውጭ የሆነ አስተምሮ ነው የሚያስተምረው አልኩ የሚያወራው ማለት ነው ባጭሩ። ከኢስላም ቅድም ሳወራቸው የነበራል ጀምሬላችሁ ሄድኩት። ሰሞኑን እንግዲህ ብዙ የሚያስጠሉ ነገሮችን እያየን ነው ሁላችሁም እንደምታውቁት ማለት ነው። ከነዛ ነገራቶች ውስጥ አንዱ ምንድነው ሰለምቴ ጋር በተገናኘ እያወራን ነበረ። ሰለምቴ ጋር በተገናኘ ከ2 ሳምንት ምናምን በፊት እያወራን ነበርና የሆኑ ሰዎች ምናምን ተብሎ በቃ እኛ ኢንፎርሜሽን የደረሱን ሰዎች አሉ ላይክ በኡስታዞች ደረጃም ኢንፎርሜሽን የደረሳቸው ያወቅንበት መንገድ ማለት ነው። ሶ ስለነዛ ሰዎች ተው ከዚህ ስራችሁ ተቆጠቡ። እንደዚህ የምትሰሩ ሰዎችም ካላችሁ ተመለሱ። በቃ አለቀ። ተመለሱ። እየሰራችሁ መሆናችሁ የምታውቁም ከሆነ እንደዚህ ተመለሱ ስንል ወይም ብዬ ተናገርኩ ወንድሞቼም ተናገሩ ምናምን እንደዛ ተብሎ ሲወራ ይሄ የተወራው እኔን ነው የሚመለከት ብለው የመጡ እንትኖች ነበሩ። አታውራ የምትሉ ሰዎች ነቅላችሁ ውጡ። እሺ እዚህ ምንም አሰሩ። እስካሁን ዝም የተባለው መወራት የለበትም ተብሎ የቆየው በሌላ ጉዳይ ነው። ስለዚህ የሆኑ አካላቶች ተነሱና እንዴት ስለኛ ይወራል ማለት ጀመሩ። ሁላችሁም ታውቋቸዋላችሁ። ጠቅላላ ሁሉንም ታውቃቸዋላችሁ። ሶ ለምንድነው ስለኛም ይወራሉ? እንግዲህ ያ ስራ እነሱን የሚመለከት ከሆነ ከመጀመሪያው ያ ስራ እነሱን የሚመለከት ስራ ከሆነ ራሳቸውን ማረም ያለባቸው። በቃ አለቀ። ይሄ እያወራ ያለው እኔን ነው የሚመለከት። ፒኬ ያወራው መጀመሪያ እኔን ነው የሚመለከት። ኡስታዝ ወሂድ ያወራው እኔን ነው የሚመለከት ካለ የሆነ አካል ትክክለኛ ሰው ከሆነ ራሱን ነው የሚያርም። መጀመሪያ ራሱን ነው የሚያርም። ኦኬ ስተት አለብኝ ማለት ነው ይሄ ካራክተር እኔን ከሆነ የሚመለከተው ስተት አለብኝ ማለት ነው ብሎ ራሱ ማረም መቻል አለበት ነው። ካልሆነ ግን እንደገና ለማብጠልጠል እንዴት እንደዚህ ታወራላችሁ ብሎ የሚወጣ አካል ካለ ስቲል ፕራውድ ነው ማለት ነው የሚሰራው ስራ ስተት ነው ግን በዛም ፕራውድ ነው ማለት ይመቸዋል ማለት ነው። ደስ ብሎት ነው ማለት ነው የሚሰራ ያን ስራ። ስለዚህ ይሄ በጣም እኔ ያኔ በዛ ሰዓት ላይ እንደዛ አይነት ቪዲዮዎች ሲላኩልኝ አይ በቃ የሆነ ሰው ፎቶዋቸውን አድርጎ የለቀቀ ከነዚህ ሰዎች መካከል ባይዘው የራሳቸውን ከተጠቀሱ ካራክተሮች ውስጥ ነኝ ብለው ከሚያስቡ ሰዎች መካከል አንዱ ጉዳይዲያ ነው። ጉዳይዲያ ሰሞኑን በቃ እኔ ጤናው እስኪያጠራጥረኝ ድረስ ነው ሲንዛዛ የነበረው ማለት ነው። እኔ አይዋለሁ በቃ ዝም ብዬ ተዋለሁ። አይዋለሁ እንዴ መጀመሪያ እኔ ጋር ነበር ሲያወራ የነበረው ስለኔ የኤቲስት ፕሮፋይል አድርጎ ምናምን ይያለ። ኤኒዌይስ ችግር የለውም እሱ የሆነ ነገር እንትን ብሎ ሊሆን ይችላል ብዬ ዝም አልኩ። ከዛ በኋላ ግን እያንዳንዱ የሚያነሳቸው ፖይንቶች አሉ። እያንዳንዱ የሚያነሳቸው ፖይንቶች ወይ በትክክል አይማር ወይ ተማር ሲባል እሺ ብሎ አይሄድ ወይ የሚመክሩትን ሰዎች አይሰማ። በቃ ሙሉ ለሙሉ ኮምፕሊትሊ ከኢስላም ውጭ የሆነ አስተምሮ ነው የሚያስተምረው አልኩ የሚያወራው ማለት ነው ባጭሩ። ከኢስላም ውጭ የሆነ ነገር አሁን ትናንት ነው ዛሬ ነው የሆነ ቪዲዮ አየው
እንዴ ስዞር ምናምን የሆነ ቪዲዮ አየሁ። ማን ነው ላላችሁ ጉድ አይዲያ በስም እኮ እየተናገርኩ ነው። ጉድ አይዲያ ወይም መሐመድ ወንድማችን ጉድ አይዲያ የሆነ ቪዲዮ አየሁ። ያ ቪዲዮ ምን ይላል? በእስልምና እኮ አንድ ሰው ከከፈረ ወይም ደግሞ ካሻረከ በኋላ መመለስ የሚባል ነገር የለም። ካሻረከ ከከፈረ በኋላ መመለስ የሚባል ነገር የለም። መመለስ የሚባል ነገር ያለው ክርስትና ላይ ነው። እና ያው ከዛ በኋላ ያለውን ነገር በስሜት ተነሳስቶ የሚበለው ምን ይበለው አላቅም፣ አይመለከተኝም። እኛ እንሄዳለን የሚቀበለን ሰው አለ ምናምን ያለው ማለት ነው። እሱ የሆነ ሰው አናዶትም ሊሆን ይችላል። እሱ የራሱ ጉዳይ ነው። ከፈለገ ይሂድ ከፈለገ ይቅር፣ አይመለከተኝም። ግን ኢስላም ላይ ያነሳው ነገር ምንድነው? ፍጹም በቃ ፍጹም 100% ስህተት የሆነ ነገር ነው ያነሳ። ኢስላማዊ አስተምህሮት ላይ እንደዛ የሚባል ነገር የለም። አንድ ሰው እስካልሞተ ድረስ አንድ ሰው ከፍሮ ወደ ኢስላም ቢመለስ ተውበቱ ተቀባይነት አለው። ያለፈው ወንጀሉ በሙሉ ይማርለታል። ይሄ ኢስላማዊ አስተምህሮ ነው። አንድ ሰው እስካልሞተ ድረስ በኩፍር ላይ ሲሞት ብቻ ነው ተጠያቂ የሚሆነው፣ ተውበት ሳያደርግ ሲሞት ብቻ። ይህም በተመለከተ ሱረቱል በቀራ ምዕራፍ 2 ቁጥር 217 ላይ ያስቀምጣል። በክህደታቸው የሚሞቱ ሰዎች የጀሃነም እንደሚሆኑ ማለት ነው። በክህደቱ የሚሞት ሰው ነው። ከዛ ውጭ ያለውን ነገር በተመለከተ ግን አንድ ሰው በእምነት ላይ የነበረ ከዛ በኋላም የከፈረ ነገሩን ሳያውቀው ማለት ነው የከፈረ ሰው ወይም አፖስታሲ የምንለው ወይም ሙርተድ የሚባለው አካል ወደ ኢስላም ከተመለሰ ያለፈው ኃጢአቶች በሙሉ ይሰረዩለታል። እንደ አዲስ ልጅ ነው የሚሆነው። ይህም በተመለከተም ሱረቱል ኢምራን ላይ ቆይ ላውጣላችሁ። ሱረቱል ኢምራን ምዕራፍ 3 ቁጥር 89 ማለት ነው። Where are you? እና ኢሹ ምናምን እንደዚህ ላለማውጣት ምናምን ተብሎ አንዳንድ ጊዜ ሰው ስህተቱ ሲታለፍ ጭራሽ ደግሞ የሆነ በየጊዜው የባልቴት ወሬ መስል እንደ ቡና ጠጪ ሐሜት በሐሜት የሚሆን ሰው በጣም ነው የሚያስጠላ። እኔ ባይዘው እንደዚህ አይነት ነገር አውርቼ አላውቅም፣ አልወድም እንደዚህ ማውራት። ግን አንዳንድ ሰው አለ መነገር ያለበት ሰው አለ፣ ካልገባው በቃ እሺ ወዴት አይ ቲንክ ይነበባቸዋል ብዬ አስባለሁ። ያው ይሄኛው ትንሽ አሪፍ ነው። ኦኬ ምን ይላል? ሱረቱል ኢምራን ምዕራፍ 3 ቁጥር 86 ጀምሮ እንየው። 85 ጀምር። ከኢስላም ሌላ ሃይማኖትን የሚፈልግ ሰው ፈጽሞ ከእርሱ ተቀባይ የለውም፣ እርሱም በመጨረሻይቱ ዓለም ከከሳሪዎች ነው አለ። ከእምነታቸውና መልእክተኛውም እውነት መሆኑን ከመሰከሩ የተብራሩ አንቀጾችም ከመጡላቸው በኋላ የካዱን ህዝቦች አላህ እንዴት ያቀናል? አላህ በዳዮችን ህዝቦች አያቀናም አለ። አንድ ሰው እውነቱ ተገልጾለት አውቆ ከዛ በኋላ የሚክድ ሰው አላህ Subhanahu Wa Ta'ala እንደማያቀረው ይነገራል። እነዚህ ቅጣታቸው የአላህና የመላእክት የሰዎችም ሁሉ እርግማን በእነሱ ላይ ነው። እነዚህ እንግዲህ በዛ ሁኔታ ላይ ሆነው የሚሞቱ አካላቶችን ነው የሚመለከተው። በውስጧ ዘውታሪዎች ሲሆኑ ቅጣቱም ከነሱ ላይ አይቀልላቸውም፣ እነሱም ቀን አይሰጡም አለ። ቁጥር 89 ላይ ምን ይላል? እነዚያ ከዚህ በኋላ ምን ያሉ ንስሐ የገቡ በተውበት የተመለሱ ማለት ነው። ንስሐ የገቡና ስራቸውን ያሳመሩ ሲቀሩ አለ። ስለዚህ እነዛ የሚቀጡት ወደ ጀሃነም የሚወረወሩት የሚቀጡት አካላቶች እነማን ናቸው? ንስሐ ያልገቡት ተውበት ያላደረጉት ወደ አላህ Subhanahu Wa Ta'ala ያልተመለሱት ናቸው። ከምን በኋላ? ከከፈሩ በኋላ ወደ ኩፍር ከሄዱ በኋላ ሽርክም ሊሆን ይችላል፣ የትኛውም ወንጀል ሊሆን ይችላል። ከሄዱ በኋላ በተውበት የማይመለሱ አካላቶች ከሆኑ ምን ይሆናል? እነዛ የሰውም የመላእክትም እርግማን ይሆንባቸዋል፣ እንዲሁም ደግሞ ወደ ጀሃነም ተወርዋሪዎች ናቸው። ነገር ግን እነዚህስ ከዚህ በኋላስ ንስሐ የሚገቡ የሚጸጸቱ የሚመለሱ ስራዎችንም ያሳመሩ ሲቀሩ እነዚህንስ ይምራቸዋል፣ አላህ መሐሪ አዛኝ ነው ይላል። ከየት እያመጣ ነው ታዲያ ሰውዬ በኢስላም እንደዚህ የለም እንደዚህ ነው ያለ እያለ ሊያወራ የሚችልበት ምክንያት ምንድነው? አንድ ሰው ካላወቀ በቃ አላቅም ነው ማለት ያለበት። ካልተማረ አልተማርኩም ነው። ካልሆነ ተማር ሲባል ደግሞ ገብቶ መማር ነው። ትምህርት ቲክቶክ ላይ የለም። ቲክቶክ ላይ ለመማር የምትሞክሩ ሰዎች ካላችሁ ቲክቶክ ላይ ቂርአት የለም፣ ቲክቶክ ላይ ትምህርት የሚባል ነገር የለም።
ምናልባት እንደዚህ አይነት ቤቶች የሚውሉበት ኢቭን የሙስሊም ቤት አይደለም። አሁን እኔ እሱም ፐርሰናሊ ስለሱ ስም ያነሳው ማወራ ያነሳው ነገር እዚህ ጋር ያነሳው ነገር የግድ መልስ መሰጠት ስላለበት ነው። እገሌ ያልኩ ዝም ብዬ በለሆሳስ መሄድ ስላልፈለኩ ነው ጉዳይ ዲያ ያልኩ ማወራ ማለት ነው። ሶ ምንድነው ቲክቶክ ላይ መማር ከፈለገ የሙስሊም ቤቶች ላይ የገባ መማር ነው። የክርስቲያን ቤቶች ላይ እየገቡ ሙስሊሞችን የሚያሙ ሰዎች የክርስቲያን ቤት ላይ ይገባሉ፣ ሙስሊሞችን ነው የሚያሙት። በቃ እንደዚህ እንዴ ምንድነው እንደዚህ? እና አሁንም ከፍራችኋል፣ ወደዛ ሄዳችኋል እየተባለ አይደለም። ለነፍሳችሁ ነው። ከመጣችሁ ነው፣ ካልመጣችሁ የትም መሄድ ትችላላችሁ። እኛ አይመለከተንም። ከመጣችሁ መምጣት ነው፣ ካልመጣችሁ መሄድ ትችላላችሁ። ጥሩ ስትሰሩ እናበረታታለን። ከዚህ በፊትም እንደነበረው ጥሩ ነገር ሲሆን ከፍ እናደርጋለን። ስትሳሳቱ ደግሞ ቀስ ተብሎ እንደሚነገረው ይነገራል። አልሰማ ካላችሁ ግን ሌላው ሰው በሙሉ መጠንቀቅ ስላለበት በግልጽ ይነገራችኋል። ስለዚህ ኡስታዝ ወሂድም ከትላንት ምናምን እንደዚህ 4 ልጆች ምናምን ብሎ ካወራ በኋላ እንግዲህ እናንተ ናችሁ ተብሎ ነገሌ ተብሎ የተወራ ነገር የለም። 4 ልጆች ካለ በኋላ ለሊቱ ሙሉ ሙስሊሞች እናንተ እስልምና አልሰጣችሁ ነው ምናምን በሚል ርዕስ እንዴ እኛንን እያላችሁ እኮ ነው ባይዘው። ያረ ብልጥ ሁኑ፣ አራዳ ስትሆኑም አራዳ ሁኑ። እኛንን አትበሉን። በቃ እኛ እናንተ ማንነታችሁን በቃ ትተናል፣ ማወቅ አልፈለግንም ማለት። ለሊቱ ሙሉ እኛንን ስለኛ ነው የሚያወራው። ስለናንተ ከሆነ መመለስ ነው። በቃ ተውበት አድርጉ፣ ተመለሱ። የማታውቁትን ነገር አታውሩ ነው። ኢስላም ላይኛ አሁን ፈትዋ የራሱ ሰው አለው። ፈትዋ ጋር አሁን እኔ ለምሳሌ እኔ ቁርአን አላቀረም። ቁርአን መቅራት ማንበብ እችላለሁ። ቁርአን አላቀረም። እኔ ማስቀራትም አልችልም። ኪታብም እንደዛው ማስተማር አልችልም። ንጽጽር ጋር በተገናኘ ግን እኔ የማውቀውን ነገር ብቻ አካፍላለሁ። ካልሆነ ካላወቁት አላውቀውም ነው። እንዴት ነው ሰው አላውቀውም ማለት የሚያቅተው? ተማሩ ስንልቆ እናስተምራችሁ እኛ ምናምን አይደለም። እኛ ማንነን ነው የምናስተምር? ቁርአን ጋር በተገናኘ የሚያስተምሩ ሰዎች አሉ። እዚህ ላይ ኪታብን በተገናኘ የሚያቀሩ ሰዎች አሉ። ስለዚህ በግልጽ ማለት ነው በግልጽ ምን ያለበት ምን አይችልም እንደሚባለው እንደዛ እንዳትሆኑ። እኛን ነው የሚመለከት ካላችሁ ከጥፋታችሁ መታረም ነው። አይ አንታረምም ካላችሁ ደግሞ ፕራውድ ናችሁ፣ በቃ ኑሩ። እኛ ደግሞ ምን የማድረግ ግዴታ አለብን? እነዚህ 400 ምናምን ሰው አለ፣ የመንገር ግዴታ አለብን። እዛው ተያይዛችሁ መኖር ትችላላችሁ ማለት ነው። who cares? ምን አገባኝ? አላህ Subhanahu Wa Ta'ala ባሮቼ ሆይ ብሎ በተደጋጋሚ ይናገራል። ተውበትን ተቀባይ እንደሆነ ወደሱ የሚመለሱ አካላቶችን ተቀባይ እንደሆነ ይናገራል። እንዴት ነው አንድ ሰው መሪውና ትልቁ መስፈርት ከእምነት ቀጥሎ መጸጸት ነው፣ ተውበት ነው። መጀመሪያ ማመን፣ ከዛ መጸጸት ነው፣ ከዛ መልካም ስራ መስራት እያለ ይቀጥላል። እንዴት ነው ትክክል እንደው የመጀመሪያው ዋና መሰረቱን እንኳን ሳታቅ እንደዚህ በድፍረት የምትናገረው ነው? እና በጣም ብዙ ጊዜ ስለተነገረ መናገርም እንትን በቃ አላ ደከማቸው። ኡስታዞች ሜሴንጀር ላይ አውራኝ አለ ኡስታዝ ወሂድ። ሜሴንጀር ላይ አውራኝ ትምህርቶች አሉ ፋይል ልስጥህ አለ። በቃ ሂዶ የማይማር ሰው ከሆነ ምንም ትርጉም የለውም። እኛ ተሸክመናችሁ ምን ዞርበት ምንም ምክንያት የለም። እንደዚህ ስትሉ ሰለምቲዎችን ለምንድነው በመጥፎ መታን እንዴ? ማንን ነው በመጥፎ የሚያነሳው? ሰለምቲ 4 ልጆች ብቻ አረጋችኋቸው። ቲክቶክ ላይ ኮን ያላችሁት ከ5000 በላይ ሰዎች የሰለሙበት ቦታ ኮን ነው ቲክቶክ። ምንድን እኛ ብቻ ነን ሰለምቲዎች አላችሁ? እነ ረያን እኮ አሉ አይደል እንዴ? እነጃ አሉ። ስንት ሰለምቲዎች የሞሉበት እኮ መምህሮቻችን ሁሉ እኮ እኛ ሰለምቲዎች ናቸው። መምህሮቻችን ሁሉ እኮ እነ ኡስታዝ ወሂድ እኮ ሰለምቲዎች ናቸው። እነ ቃላሚን ጸጋዬ ሰለምቲዎች ናቸው። ትልልቅ ሰዎች። እኛ 4 ሰው ቁጭ ብላችሁ እኛ ብቻ ነን ሰለምቲዎች ብላችሁ አንዳንድ ሰለምቲዎች አሉ እንደዚህ እኛን እንዴት ይወቅሳል? እንዴት ሰለምቲዎች እያለ ምናምን እንዴት ነው ግን እንትምጥ እንዴ? ምን አይነት አማርኛ የምታወሩት? ትሉ አድርጓችኋል ነው። ስለዚህ ራሳችሁን በራስ አይነት ነገር ለምንድን ነው የምታወሩ? ትልልቅ ሰዎች እኮ ናቸው። እገሌ እኮ መናፍቅ ብሎ ጠራኝ።
አንቺ መናፍቅ ነሽ ተብለሻል። እንደዛ በስምሽ ተጠርተሻል። ተግባርሽ ከሆነ የጠራሽ እንግዲህ መጠንቀቅ ነው፣ ተግባርሽም ማስተካከል ነው። በስም እስካልተጠራችሁ ድረስ ማለት ነው። ከሙናፊቅ በላይ ጠላት የለም። የባቢሎን ደቀ መዝሙር ጠላት ደስ እንዳይለው ምናምን ካስመሳይ ሰው በላይ ለሙስሊምን በየጊዜው የሚያስመታ አስመሳይ ሰው ነው። ከዛ በላይ ጠላት የለንም። ያኛ ኑሮንም አያውቅም። ምን ክርስትና እንደዚህ ቢችሉ ኑሮ መጣው አይወያዩም እንዴ? ለምንድን ነው ቤታቸውን ዘግተው በእነዚህ አካላቶች ሁሌኛን የሚያስወቅሱን የሚያስመቱን? እነሱ ከነሱ በላይ ጠላት እንደሌለን ስለሚያውቁ እኮ ነው። ስለዚህ እናንተም ሞኝ አትሁኑ፣ በትክክል ወቁ። እኔ አሁንም በተናገረው ዙሪያ ብቻ ነው እኔ ስለ ኡስታዝ ወሂድ ስላወራው ነገር ሳወራ ቤት ከፍተው የሚያመሹትን ነው ስማቸውን ያልጠቀስኳቸውን ሰዎች እኛን የሚመለከት የሚሉ አካላቶችን እነሱን በተመለከተ ነው ያወራሁት ማለት ነው። ጉዳይዲያ ጋር በተገናኘ በዚህ በተናገረው አንዴ ጳውሎስ ሐዋርያ ነው በእስልምና ብሎ ሲያወራ ነበረ። ያው ለዛም ደግሞ አይ በቃ ምናልባት እስራኤልያ ላይ የተቀመጠ ነገር ስላለ እሱን አይቶ ሊሆን ይችላል ምናምን እየተባለ ነበረ። በቃ ዝም ተባለ። አሁን ምንድነው በእስልምና አስተምህሮት አፖስታሲ የሆኑ አካላቶች ሲመለሱ ምናምን ተውበት በቃ ሙሉ የእስልምናን አስተምህሮት ከሐስከፈ ማለት ነው እየናደው ያለው። ሲወለድ ሰው ሙስሊም ነው ስንልኮ ሌላ ቤተሰቦቹ አይሁድም ክርስቲያንም ያደርጉት ሪቨርት የሚባለው እኮ ለዛ ተመላሽ ነው የምንላቸው እኛ። ከመጀመሪያው ራሱ አዲስን ሃይማኖት የተቀላቀሉ ሰዎች አይደሉም እኮ ሰለምቶች፣ ተመላሾች ነው የምንላቸው። ተመላሾች የምንላቸው እኮ ጥፋት ላይ ቆይተው የተመለሱ ስለሆኑ ነው። ሪቨርት ብለን እየጠራን እኛ አይ መመለስ የሚባል ነገር በእስልምና የለም። በእስልምና መመለስ የለም። አንድ ሰው ከከፈረ ነው። እና ኮንቨርትና ሪቨርትን እንኳን ለይታችሁ አታውቁም። በእኛ በአስተምህሮታችን ነቢያችንም ሰለላሁ ዐለይሂ ወሰለም በሐዲስ የተናገሩት እንዲሁ በተጨማሪ ይህ ሙርተድ የተባለ አካል በተውበት ከተመለሰ ያለፈ ወንጀሉ በሙሉ ይማርለታል ነው የተባለ። ያለፈ ወንጀሉ በሙሉ ምን ይላል? ይማርለታል። ስለዚህ ሰለምቴዎች እናንተ የሆነ አራት ሰዎች ስትነኩ ሙሉ ሰለምቴ እንደተነካ አድርጋችሁ የምታወሩት እዚህ አንድ ሰው ብቻ ያስያዘው ኡስታዝ ሁሱ አላህ ይጠብቀው፣ እሱ ብቻ ያስያዘው 5000 ሰለምቴ ነው ያለ። እናንተ ሊቀመንበር ናችሁ፣ ስምጠሪና ምንድናችሁ እናንተ? የነሱ ምንድናችሁ እናንተ? አራት ማለት ምንም አይደላችሁም ማለት እኮ ነው። ዓለም የምትባለው ልጅ ብሎክ አድርጓት ከዚህ ታች ያለችውን ቆይኔ ራሴ ልቦልካት እዛ ስታቀሳስር እድሜሽን ትጨርሻለሽ። ስለዚህ ስለ አራት ሰለምቴዎች ሲወራ አራት ሰለምቴዎች እንደዚህ አይነት ባህሪ ያላቸው ሲባል ሙሉ ሰለምቴ ነው እየተወራ ያለው ሙሉ ሰለምቴ ነው ብሎ መናገር ማለት ራስ አለይኩም ወራህመቱላሂ ወበረካቱ። በድጋሚ ያጀማ እንዴት ናችሁ? ሙስሊም ወንድሞቼና እህቶቼ እንዲሁም ከታች ያላችሁ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ሰላም ነው ወይ? አቡበከር ቢገባ ደስ ይለኝ ነበረ። የዛሬ 2 ሳምንት 3 ሳምንት አካባቢ ላይ አይ ቲንክ ጊዜ የሚፈታው ነገር ነው ብሎ ሲናገር ነበረ የሆነ ነገር ማለት ነውና ቶሎ የነቃው ከነቁት ወንድሞች መካከል አንደኛው እሱ ነው ማለት ነውና ኢንፎርሜሽን ነበረን። አጋጣሚ ሰዎች የሚጻጻፉትን ነገር አይተው ከሚጻጻፉት ነገር አንፃር አንዳንድ ነገሮች ኢንፎርሜሽን ተሰጠንና ምናልባትም አንድ ማቃት ሰለምቴ ልጅ ነበረችና ኮምፓራቲቭ ሪሊጅን ላይ ከኛ ጋር እየተማረች 2 ዓመት ቆይታ ከ2 ዓመት በኋላ ፈልጋለሁ አለችኝና ምንድነው ብዬ ስላት ሻሃዳ መያዝ ፈልጋለሁ አለች። እንዴ ለምን ሙስሊም አይደለሽ እንዴ ምናምን ስላት አይ ሻሃዳ ያስኩት የዛሬ 2 ዓመት ነው፣ ግን አልሰግድም ነበረ አላምንበትም ነበረ እንዴ ዝም ብዬ ሙድ ለመያዝም ነበር የመጣሁት የነበረው። አሁን ግን ሳላስበው ሪሊ በቃ መያዝ ነው ፈልገው ከልቤ ተጸጽቻለሁና ሰላት አልሰግድም ሙስሊም ብቻ ነው የተባልኩት እንጂ ሙስሊም አልነበርኩም ብላ ሻሃዳ መያዟን አስታውሳለሁና አንዳንድ ጊዜ ለመሰለል ለአንዳንድ ነገር ብለው ሰዎች መተው የሚቀሩ ሰዎች አሉ።
ለመዋጋትም ብለው የሚያጠኑ ሰዎች አሉ ምናምን ነገር። እኔ ብዙ ሰዎች ነው እንደዚህ አይነት ሰዎች ያጋጥሙኛል። እና ለምሳሌ የራሴን ኤክስፒሪየንስ በነግራችሁ እኔ መጀመሪያ እስልምና ማጠናው የነበረው ለእንትን ነው፣ ለአታክ ለማድረግ ነበር ማጠናው የነበረው። አንሰሪንግ እስላም ላይ ገባለው አነባለው፣ ከዛ በኋላ እንትን እላለሁ። ማነበው የነበረው በቃ አታክ ለማድረግ ነው። ግን ያላ ስራ ያላ ሂዳያ መስጠት እኛ አናውቀውም። ራሱ ማን ሰው ሂዳያ ይገባዋል ማን አይገባውም የሚለውን አናውቅም። እና ምን ለማለት ፈልጌ ነው፣ አይ ቲንክ ሚዲያ ላይ ማውራት አልፈለግንም ነበረ እኛ። አይ ቲንክ እስቲ ነገሮችን ረጋ ብሎ ማየት ጥሩ ነው። ማለት እያንዳንዱ ነገሮች የሚጠቀሙባቸው ቃላቶቻቸው እስልምናን የማስመታት እንትን ማለት ይጸጽተኛል፣ እንትን ይለኛል፣ ወይኔ ይናፍቀኛል እኮ ምናምን ነገር ማለት አንተ የተፋው ምራቅ ነውር ነው ብለህ የተፋው ምራቅ ተመልሰ መላስ ስትፈልግ ማለት ነው። ከመሬት አንስተ መላስ አለብኝ ብለህ ስትል ማለት የተውከውን ነገር ማለት ነው። ሰው በዚህ ደረጃ እንዴት እምነቱ ላይስ ማለት አሁን የማውቀው ክርስትና አንድ ሰው ክርስትናን ጥሎ ከሞተ ገሃነም ነው የሚገባው የሚል ትምህርት ነው ያላቸው ክርስቲያኖች። ኦርቶዶክስም፣ ካቶሊክም፣ ፕሮቴስታንትም ሁሉም እንደዛ ነው ትምህርታቸው። ቢያንስ ቢያምኑበት እንኳን የሆነ ሰዓት ላይ እንደዚህ ልሰልል መጣን ብለው ወይም ደግሞ የሆነ ነገር ሙድ ለመያዝ ነው ድራማ ልሰራ ነው የምመጣው ብሎ አንድ ሰው በዛው ቢሞትስ በእነሱ ትምህርት አይ ችግር የለውም ቄዳር አለ መኖራቸው ምን ያህል እርግጠኛ ናቸው ራሱ በሃይማኖታቸው ማለት ነው። አሁን ኦርቶዶክሶች ማሰብ ያለባቸው እንደዛ ነው ራሱ። እንደዚህ አይነት ሰዎች ለራሳቸው አይጠቅሟቸው መተው ምንም የሚጠቅሟቸው የለም። ለራሳቸው ክርስትና ላይ አሁን ተመለስን ቢሏቸው ምንም የሚጠቅሟቸው ነገር የለም። ለምን በቃ እምነት አጉድለዋል። አንደኛ ነገር ማለት ነው። ተልእኮም ቢኖራቸው እንትን ባይኖራቸው። እኔ በነገራችን ላይ 4 ሰዎች ብዬ ያልኩት ስም አልጠቀስኩ። ከማላስበው ሰው ግን በፍጹም ማላስበው ሰው መጥቶ ተነስቶ እኔንም ጭምር ነው ብሎ እንዲናዘዝ አድርጎታል። ይሄ ነገር በጣም ነው የደነገጥኩት። እንዴ ለካስ ብዙ ሰዎች አሉ። 5ኛ ሰው አገኘው። እኔ በጣም ነው የደነገጥኩት። ማለት በጭንቅላቴ የማላስበው ሰው ጠንካራ ምለው ቁርአን ይቀራል እየተባለ የሚነገረኝ ሰው ምናምን ነገር ደህና ሰው የሚባለው ሰው አይ እኔን ነው ምናምን ነገር ብሎ ተነሳ ሚዲያ ላይ ማለት እንትን ነው። እኔ ስም አልጠቀስኩም፣ ከሌ አላልኩኝም። ሪሊ ብዙ ሰለምቶች ናቸው ያሉት እዚህ ጋር እንደ አሸና ያሉት እዚህ ሶሻል ሚዲያ ላይ። ለምንድን ነው ተነስተው ያልተቃወሙት ይሄንን ነገር? ለምን 4 ሰው ተባለ ተብለው የተቃወሙ ሰዎች በጣም ጥቂት ማለት የሉም አሁን ሰለምቴዎች። በነገራችን ላይ እኔም እኮ ሰለምቴ ነኝ ራሱ ማለት ነው። እና ፈንትኑ የተተልኮ የነበረው ምንድነው? ሰለምቴዎችን ለብቻቸው ለመያዝ እና ነባሩ ሙስሊሙን ለብቻው ለመያዝ። ከዛ በኋላ 3 ነገር ነው አጀንዳ የተሰጣቸው። አንደኛ የመጀመሪያ የሚያደርጉት መስለም የሚፈልጉ ሰዎች እንዳይሰልሙ፣ ሁለተኛ የሰለሙ ሰዎች ደግሞ ተመልሰው እንዲከፍሩ፣ ሶስተኛውና የመጨረሻው ደግሞ ያለው ሙስሊሙ ሳይኮሎጂካል ሞራሉ እንዲጎዳ፣ ሞራሉ ማለት ነው ሞራሉ እንዲጎዳ ለማድረግ ነበር የተፈለገው። ዓላማውም አጀንዳውም የተሰጠው የነበረው አይ ቲንክ አስፈላጊ ከሆነ የተጻጻፉበትን ነገሮች በአጠቃላይ እጃችን ላይ አለ። ግን አሁንም ቢሆን አልመሸም። ሪሊ እኛ የምንፈልገው በእሳት እንድትጫወቱ አይደለም። ዲን ነው። ማንን ነው ሰው ፈልጎ የሚመጣው እዚህ? ፒኬን ነው? አቡበከርን ነው? ሳላን ነው? አነስን ነው ፈልጎ የሚመጣው? ወሂድን ነው ፈልጎ የሚመጣው? አልገባኝም። እኔ ከሙስሊሞች ምንድን ነው ያላችሁ? አላህን እፈልጋለሁ ብሎ አላህን አመልካለሁ ብሎ ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ አላህን አመልካለሁ ብሎ ነው የሚመጣው። ከሰው ጉዳይ የለውም። የመጀመሪያው እሱ ነው። ከአላህ ጋር ያለንን ነገር ማስተካከል ነው። ያለኝ ኢንፎርሜሽን ሰላት እንኳን አይሰግዱም። ምንም የሚያውቁት ነገር የለም። ራሱ ሰላት እንዴት እንደሚሰገድ ራሱ አያውቁም፣ አይሰግዱም። ተውቴ አሁን የግል ጉዳይ ያለውን ይሄ የውጭ ምግብ ይሄ ፈረንጆች ያረዱትን መብላት አለ መብላት የሚለው ነገር ተውት። እሱን በስርዓት እንኳን ማለት ሰግጄ አላቅም ብሎ አንድ ሰው ሲናገር ምንድን ነው የምትሉት? ሰግጄ አላቅም እኔ ብዙ ሴንስ አያደርገኝም ምናምን እንዲህ አይነት ነገሮች አጠቃቀሞች ናፍቆኛል እንትን ብሎኛል ሚዲያ ላይ ለዛው ምን አለ በግል እንኳን ብናወራው። ስለዚህ ያየን እምነታችን ሲጎዳ አንድ ሰው እስልምናን እኛ መስጠትም አንችልም፣ አዎ መንሳትም አንችልም። ትክ ነው። አላህን ሂዳያ የሰጣችሁ የሚነሳችሁም ሂዳያ አላህ ነው።
ነገር ግን ሃይማኖታችንን አትጫወቱበት ነው። እኛ አታስተኩሱ ነው የተባለው። ቤት ይከፍቱና ካፊሮች አድሚን ናቸው። ካፊሮቹ እነማን ናቸው? አላህና መልእክተኛውን የሚሳደቡ ናቸው። አላህና መልእክተኛውን የሚያብጠለጥሉ ናቸው። ያ ጀማ ይሄዳል፣ አብሮ ከእስልምናችን ጋር አብሮ ይሄዳል። እስቲ ፍረዱ። ዝም ማለት ነበረብን? ዝም ማለት ነበረብን ወይ? እንደዛ አይነት ነገሮች ሲሰሩ ስም አልጠቀስንም፣ ተጠንቀቋቸው ነው ያልነው። በቃ ኡማው ምንድነው ያልነው? በቃ አታሙቁ፣ ቤታችሁ አትሂዱ፣ ሄዳችሁ ኮሜንት እንኳን አታድርጉ፣ በቃ ውጡ፣ ከነዚህ አይነት ቦታ ላይ ውጡ። ሆን ተብሎ የተሰራ ያለ ተንኮል አለ፣ የተሰራ ነገር ያለ ደባ አለ፣ ሸፍጥ አለ። ያንን ነገር ንቁ ነው ለኡማው ያልነው። በተረፈ እነማን ናችሁና ነው እናንተ ለሰለምቴዎች የምትቆረቆሩት? ያስቃል እኮ ለሰለምቴዎች። አሁን ልክ እንደ ሰለምቴዎች እንደተገፉ አድርጎ ምናምን ነገር መሳል ምናምን ነገር። ሰለምቴ እኮ በጣም ብዙ ሰው ነው ያለው እዚህ። ማን ነው እኔን የሚገፋኝ? ማን ስለሆነ ነውና እኔን የሚገፋኝ? ነባሩ ሙስሊም ማን መብት አለው? ዞር በል ነው የምለው እኔ እንደዛ ቢያደርገኝ። እንደ ፒኬም አለ እኮ ጃቢር አለ እኮ እንጥቀስ ምንላቸው እኮ በጣም እነ ሩቲ አሉ እነ ምን አሉ ብዙ አሉ የምንጠቅሳቸው። ምናልባት አሁን ሶሻል ሚዲያ ላይ ስለጠፉ ነው እንጂ በኑሮም በተለያየ ነገር ማለት ነው። እና ሰለምቴ ማለት ማንም ሰው ሊገፋው አይችልም። እንደውም ነባሩ ሙስሊም በሰለምቴዎች ይቀናል። የሚቀናው መንፈሳዊ ቅናት ነው። ታድለው አላህን ያገራላቸው በቃ በአጭር ጊዜ ውስጥ እንደዚህ አይነት ነገሮች ማሻአላ አላህ ቢያገራልኝ ምን አለ ምናምን ብለው እንደውም ዱዓ ሲያደርጉ ነው የምናውቃቸው እንጂ መመቅኘት የሚባል ነገር ይሄ ምናምን የሚባል ነገር ምን ሊገኝ የትኛው እንትን ሊገኝ ነው የምትመቀኙበት? አንድ ሰለምቴ ላይ እንደዛ አይደለም። ግን መስመር ሲስት ሁሉም ሰው ደስ አይለውም ማለት ካፊሮች እንደዛ ዲናችንን የሚያብጠለጥሉት የሚያበሻቀጡት ሳያንስ የማስተኮስ ስራ ስትሰሩ፣ የምንፍቅና ስራ ስትሰሩ ሆን ተብሎ የሚጠየቁ ነገሮች ማለት እንትኖች እኮ ዝም ብሎ የሚባሉ ነገሮች አይደሉም። ራሱ ቀላል አይደለም። ራሱ ለኛ ፔኑ ማለት ነው። የኢሳ ሐዋርያቶች ይባልና ጳውሎስ ይጠቀሳል። ምንድነው አሁን እናንተ ምስሉት ነገር ምንድነው? የኢሳ ሐዋርያቶች ጳውሎስ ሐዋርያው ጳውሎስ ምናምን እየተባለ ምንድነው ማለት በእስልምና የሐዋርያት የስማቸው ዝርዝርና የቁጥራቸው መጠን ተገልጿል? እስቲ ያስቡት። ማለት ጳውሎስ እየተባለ የኢሳ ሐዋርያት እየተባለ ከዛ በኋላ ከዛ እንደዛ ከሆኑ ለምንድነው የነሱን ትምህርት ማንቀበለው ታዲያ? እስልምና ለምንድነው የሚቀረነው? አሪው ሲሪየስ? እኛ ላይ ነው ድራማ መሰራው? እኛ ላይ ነው ድራማ መሰሩት? ይሄ እኮ ዲን ነው። ብዙ ነገራችንን አተን መስዋዕት ከፍለን የመጣንበት ነው። ቤተሰቦቻችን አተንበታል፣ ጎረቤቶቻችን አተንበታል፣ አብሮ አደጎቻችን አተንበታል፣ የትምህርት ቤት ጓደኞቻችን አተንበታል። ብዙ ነገራችንን ጥለን የመጣ ነው እናንተ በዲኑ ላይ እንድታላግጡበት፣ እንድታሹፉበት፣ ሙድ እንድትይዙበት አይደለም። የቀረው ይቀራል። የቀረው ይቀራል ማለት ነው። በተረፈ ክርስቲያኖች በተለይ ኦርቶዶክሶች እና ፕሮቴስታንቶች በሃይማኖታችሁ ላይ እናንተ እንደፈለጉ ሲቀልዱ ጸጥ የምትሏቸው ነገሮች እኛ ጋር አይሰራም። እኛ ሲሪየስ ነን ለሃይማኖታችን። ሃይማኖት መጫወቻ አይደለም። ሱረቱ ማኢዳ ምዕራፍ 5 ቁጥር 59 ላይ ሃይማኖታችሁን ማላገጫና መጫወቻ አድርገው የያዙትን ሰዎች ወዳጆች አድርጋችሁ አትያዙ ነው የሚለው አላህ። ፔሬድ አለቀ። ሱረቱ ተውባ ምዕራፍ 9 ቁጥር 75 71 ላይም እንደዛ ነው የሚለው። ምዕመናን ለምዕመናን ከፊሉ ለከፊሉ ወዳጆች ናቸውና ይላል። በመልካም ያዛሉ፣ በክፉ ይከለክላሉ። ከመንገድ መስመር ሲወጣ ማስታወስ ይሄ ነገር ትክክል አይደለም ብሎ ማለት አንዱ የዳዕዋ ክፍል ነው። ራሱ ግዴታችን ነው። ትክክል ያልሆነውን ነገር ትክክል አይደለም ማለት ምንም ችግር የለውም። ለምን ተባልኩኝ ማለት አይደለም። መመለስ ነው ያለው አማራጭ። እና እኛ ስለ ግለሰብ አልተናገርንም፣ ስም አልጠቀስንም። 4 ሰዎች አለን። በቃ አለቀ። ከሌ አላልንም። እስቲ ሁላችሁም እየመጣችሁ ጠይቁኝ ነበር። ማን ነው? አይ አልናገርም። እኔ አማና ነው። እኛ ዲስከስ አደረግንበት፣ ሹራ አደረግንበት። ሰዎቹ እንዲመለሱ እንፈልጋለን፣ እንዲጠፉ አይደለም እንፈልገው።
ግን ጨዋታ ያድርጉት። ሃይማኖት መጫወቻ አይደለም። ክርስትና ላይ የተጫወታችሁ እንደሆነ እስልምና ላይ መጫወት ይቻላል ያላችሁ ማን ነው? ቀልድ። ሰው ወደ ክርስትና ቤት ለመመለስ ምንም ችግር የለበትም። ከእስልምና ግን ለመውጣት ችግር አለበት። አሪ ሲሪየስ? ምን አይነት ድራማ ነው የምትሰራው? ክርስትና መንግስት በነበረበት ሰዓት ላይ አጼዎቹ በነበሩበት ሰዓት ላይ አንድ ሰው ክርስትናን ከካደ ይገደላል። በግልጽና በማያሻማ መልኩ ፍትሐ ነገሥት ላይ ተቀምጧል። አፕላይድም ሲያደርጉ ነበር። ሰው ፈርቶ አንድ ሰው እንትን የሚለው ነገር የለም። ፍትሐ ነገሥት አንቀጽ 46 ገጽ 401 እስከ 403 ተመልከቱት። የዘዳግም 13 አንድ ላይ ያለውን ይጠቅሳል። ኑና አምልክ ብሎ ቢያስተምር ግደለው የሚለውን ይጠቅሳል። ኦሪት ዘዳግም ምዕራፍ 17 ቁጥር 5 ላይ ያለውን ከአንድ አምላክ ውጪ ለፀሐይ ለጨረቃ የሰገደ ሰው ይገደል የሚለውን ይሰግዳል። ኦሪት ዘጸአት ምዕራፍ 22 ቁጥር 20 ላይ ያለውን ከያዌ በስተቀር ለአንዳች አምላክ የሚሰዋ ፈጽሞ ይጥፋ የሚለውን ይጠቅሳል። ፍትሐ ነገሥቱ ላይ ነው ያላችሁ እንትኑ ማለት ነው። ዲስቅልያስ ምዕራፍ 24 ቁጥር 26 ላይ እኔ ክርስቲያን ነኝ የሚል ክፉ ስራን የሚሰራ የሚሴስን የሚያረክስ ነገር ቢኖር የሞት ፍርድ ይፈረድበት፣ እንዲህ ያለው ሰውን ራቁ ይላል። የሞት ፍርድ ይፈረድበት ነው የሚለው ከፍተን ማየት እንችላለን። መጽሐፈ ምስጢር አባ ጊዮርጊስ ዘጋስጫ ምዕራፍ 2 ቁጥር 28 ላይ እነሆ ሃይማኖትን በካዱ ላይ በብሉይ ኪዳንም በአዲስ ኪዳንም የሞት ትእዛዝ ወጣ። ጴጥሮስም ቀለሜንጦስን ፍጽም ለምትሆነው ሃይማኖት ሰይፍን መዘ በኢየሱስ ክርስቶስ የማያምኑትን ከሃዲዎች እና ጨካኞች በብረት ሰይፍ ተዋጋ አለው ይላል። ከዛ ቁጥር 35 ላይ በኢየሱስ ሃይማኖት ቤተክርስቲያን እንድናጸና ስልጣን አገኘን፣ ይህ የተላለፈው ሰይፍ ይለፍበት ይላል። ስለዚህ ከአንዱ አምላክ ከምንድነው ከክርስትና ውጭ የወጣ ሰው ሰይፍ ይለፍበት ነው የተባለው። ምን ሰይፍ የሚለው ምን አምባሻ መቁረጫ ነው እንዴ? አይደለም። ሰው አንድ ሰው በህይወት እያለ ከእስልምና ቢወጣ ቶብቶ የመመለስ ቻንስ አለው በቁርአን ላይ። ሽርክም ቢሆን አላህ በሱረቱ ዙመር ምዕራፍ 39 ቁጥር 53 ላይ እንደዛ ነው የሚለው። እናንተ ድንበር ያለፋችሁ ባሮች ሆይ ከአላህ እዝነት ተስፋ አትቁረጡ፣ አላህ ኃጢአቶቹን በሙሉ ይምራልና። በሙሉ ምንም ነገር። የእስራኤል ልጆችን በምድረ በዳ ማየት እንችላለን። ጥጃ ሰርተው ጥጃውን አምላክ አድርገው ይዘው ንስሐ ሲገቡ አላህ ይቅር አላቸው። ያሻረከ ሰው እንኳን ንስሐ ከገባ ይቅር ይባላል። ከሞተስ በኋላ ክርስትናውም እንደዛ ይላል አይልም። መንፈስ ቅዱስን የሰደበ ኃጢአቱ በዚህ ዓለምም በሚመጣውም ዓለም አይሰረይለትም አለ። ከየት አምጥታችሁ ነው ምህረት አለ እያላችሁ የምትሉት ለካደ ሰው? እኔ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ ነው የሚለው ሁለተኛ ሞት የሚባለው ነገር። ስለዚህ የተሳሳተ ትምህርት ነው። አይ ቲንክ የማታውቁትን ባትናገሩ ደስ ይለናል። የማታውቁትን በሁለቱም መልኩ ማለት ነው። ክርስትናው ላይም እስልምናው ላይም የማታውቁትን ነገር ባትናገሩ ደስ ይለናል እና መድረኩ አገኘን ብላችሁ እኔ ቲክቶክ የምጠቀመው እንደ መዝናኛ ነው እንጂ ሲሪየስ ሆኜ አይደለም ምናምን እያላችሁ እያወራችሁን ከዛ በኋላ ማስተኮሻ እየተናበቡ መስራት ምን ማለት በጣም አስቸጋሪ ነው። አይ ቲንክ እኛ ስም አልጠቀስንም። እንግዲህ ስማችን ተጠቅሷል ብላችሁ ያላችሁ ሰዎች እኛ የምንለው የሀገራችን አንደኛ ሀገርኛ ብሂል የሚባል ነገር አለ። ምን ያለበት ምን አይችልም ነው የሚባለው። ጻፉልኝ። ምን ያለበት ምን አይችልም ይላል የሀገሬ ሰው። ጻፉልኝ። ምን አይችልም ዘላ አይችልም። እንደዛ ነው። ኢንሻአላህ ይሄን ይመስላል። ቀጥሉ። አቡኪ ሀሳብ ካለ ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። አይ እንደዚህ አይነት ርዕስ ላይ እየተገባ መገኘቴ አይ ቲንክ በጣም ደስ የሚል ነገር ነው። አንድ ሌላ ብሂል አለ የሀገራችን በጣም ዝንጥ ያለ ብሂል ማለት ነው።
ህፃን ልጅ መጫወቻውን ሲቀሙት ሊመቱት ይመስለዋል ይባላል። በመሰረቱ አስተውላችሁ ከሆነ ህፃን ልጅ መጫወቻ ሲቀሙት ሊመቱት ይመስለዋልና ከቤቴ እርሳስ ጠፍቷል ስትሉ እኔ አይደለሁም እርሳሱን የሰረኩት ካለ which is by default ሌባው እሱ ነው። እና እንደዚህ አይነት ነገራቶችን ከአንዴም ሁለቴ ስናይ በጣም ኦፖነንታችን በጣም ማይነር አይምሮ እንዳላችሁ ነው እየተረዳ ያለሁት። እና ይሄ እንደዚህ አይነት ነገር ይዛችሁ እዚህ ሜዳ ላይ አትግቡ በመሰረቱ ማለት ነው። የመጀመሪያ የንጽጽር ሜዳ ላይ እንደዚህ አይነት አይምሮ ይዛችሁ አትግቡ። ወሌላ አልሐምድ ሙስሊሞች አነሰም በዛም በጣም ስማርት ናቸው ወላሂ በመጨረሻ ማለት ነው። የመጨረሻ እያንዳንዱ እንቅስቃሴ የተጠና እንቅስቃሴ ነው። ሃው እንዴት አድርገን ነው ነገራትን ማስተካከል ያለብን፣ እንዴት አድርገን ነው ነገራትን መነጋገር ያለብን የመሳሰለው ነጥብ ላይ በደንብ እናቀበታለን። አልহামዱሊላህ ያው ከኛ ሳይሆን ከምንከተለው ሃይማኖት ካስተማሩን ሃይማኖታችን ካቀኑት ከነብያችን መሐመድ ሰለላሁ ዐለይሂ ወሰለም ከዛ የወረስነው አስተምህሮ ነው። ሌላው በጣም በሰፊው ሐሳብ ተዳስሷል። ግን ልናገር መፈልገው ነገር ምንድነው የዓለም ላይ ዓለም የምትሰራበት ህግ አለ። የለፋ ወይ የሰራ ሰው የሚያገኘው ቦታ አለ፣ ያለፋ የማይሰራ ሰው ደግሞ የማያገኘው ቦታ አለ። በተቻላችሁ መጠን ይህንን ስቴፕ ለመዝለል አትሞክሩ። በቃ ዕውቀት ያሌለው ሰው ሊማር ነው የሚገባው። ዕውቀት ካሌለው ይማራል። በምንም ተአምር ዕውቀት ያሌለውን ሰው አናታችን ላይ የምናስቀምጥበት እንትን የለም። ሰው በዛ ዙሪያ ዕውቀት ሳይኖርህ ሰፈተፈት ችግር ይፈጠራል። ይሆነ እንደዚህ ሆንኩኝ እንደዛ ተፈጠረ እንደዚህ ምናምን ሆነ እንግዲህ ያንዳንዱ ነገር ተነስቷል። ያው ስም መጥራት አደብ አይደለም አንጠራምም። ግን በግልጽ የተነገረ ነገር አለ። ያን በግልጽ የተነገረውን ነገር እንግዲህ አይምሮ ተሰጥቷቸዋል። አስተንተናችሁ ይሄ ይሆናል ይሄ አይሆነንም የሚለውን ለመፍታት ሞክሩ። ከታች ያላችሁ ኦዲየንሶችን አድሬስ ለማድረግ ነው ሞክረው። ቀደም ኡስታዝም እየተናገረ ነበር፣ ከዚህ ፊትም ተናግሬያለሁ። አንድ መድረክ ላይ እንዲሁ ተናግሬያለሁ። ጊዜ የሚፈታው ነገር ይኖራል። እንዲህ ነው አይባልም። ግን ጀስት በቃ ጥንቃቄ አይምሯችሁን ለማሰራት ሞክሩ። ከዚህም በኋላ ምንም ነገር ቢፈጠር which is አዲስ ነገር አይደለም፣ የሱና ነው የዱንያው ይሄ መንገዱ እንደዛ ነው። ሰዎች ይሄ በጣም የአይምሮ ችግር ያለባቸው ሰዎች ሊኖሩ ይችላሉ። በጣም የዕውቀት ማነስ ችግር ሊኖርባቸው የሚችሉ ሰዎች ይኖራሉ። የመሳሰለውን ነገር ማለት ነው። እና ያን ነገር አድሬስ የምናደርገው በመጀመሪያው ህግ ነው which is የሰራ ሰው የሚያገኘው ቦታ ላይ ያልሰራ የማያገኘው ቦታ ላይ ያንን ፖይንት በምንም ተአምር እንዳሰቱት። ዝም ብሎ አንድ ሰው ወጥቶ አንድ ቀን አንድ ግጥም ስላለላችሁ ወይ ደግሞ አንድን ይሆንን ሎጎ ነገር ስለሰጣችሁ ያንን ይዛችሁ በቃ ብላችሁ አትጩሁ። ማን ነው ግለሰቡ? መርምሩ። አዋቂ ነው ወይ ተማሪ ነው ወይ? ተማሪ ከሆነ እንደ ተማሪ፣ አዋቂ ከሆነ እንደ አዋቂ፣ ገጣሚ ደግሞ ከሆነ እንደ ገጣሚ ትይዙታላችሁ። እና የሆነ ጥግን ይዛችሁ በቃ ይሄ ሰው እንደዚህ ነው ምናምን ቁጭ ብላችሁ እንትና እንደዚህ ያደረገች እንደዚህ ሰራች እንደዛ ሆነ እንደዚህ ያደረገ ምናምን ወደሚል ነገር ባትገቡ ባይነኝ። አይ ቲንክ ከዚህ በላይ ብዙ ማውራት አልፈልግም። ኢንሻአላህ ቀጥሉ። ግን አንድ ነገር አስተዋውሳለሁ ጃም ስላለ ምናልባት የሚያስታውስ ከሆነ የሆነ ቀን ያው ግለሰብ መጥራት አልፈልግም፣ የሆነ ሰው የሰለመ ጊዜ ደውዬ አንድ ነገር ብየው ነበር ከጃጋ ስናወራና እንዴት ነው ይሄ ነገር ምናልባት እነዚህን ሰዎች እንደዚህ እንትን የሚሉ ሰዎችን በሁለት አይነት መንገድ ልናስተናግራቸው ይገባል። ማቹሪቲያችን ከፍ አድርገን ማለት ነው። አንደኛው ምንድነው ከነዚህ ሰዎች ማግኘት ያለብንን ሶርስ ለማግኘት መሞከር። ምክንያቱም ከሁለት ባዶ እንዳንሆን ማለት ነው። ጀስት የሆነ ሰዓት ፖለቲካ ለመስራት ቢመለሱ ራሱ ቢያንስ የሆነ ነጥብ ከነሱ ማግኘት ምንችል ከሆነ ያንን ነጥብ የምናገኝበትን መንገድን ሞከር የሚል ነገር አስቀምጬ ነበር። እና ብዙ ጊዜ እንደዚህ ችግር ያለባቸው ሰዎች ለዛ ፍቃደኛ አይሆኑም። ራሳቸውን ሴኩር ያደርጋሉ። ኢንፎርሜሽኖችን ምናምን ለማቀበል ወይ ደግሞ በኢንፎርሜሽኖች ዙሪያ ለማውራት ፍላጎት አይኖራቸው። ግን ወሊላሂ አልሐምድ አላህ ራሱ ያጋልጣቸዋል። ዝም ብሎ ታፍኖ መኖር የሚባል ነገር የለም። ሁሉም ራሱን ያጋልጣል። ጊዜ ይፈታል ሁሉን ነገር። ያው እየፈታው እየተመለከትን ነው። ከዚህም በኋላ ብዙ ነገር ሊፈጠር ይችላል። ምንም አዲስ ነገር አይደለም፣ የተለመደ ነገር መሆኑን እንድታቁ ነው። እና መቼም እንዳረሱ ዕውቀት ያለውን ሰው እንደ አዋቂ፣ ዕውቀት ያሌለውን ሰው ነው በቦታው ሁሉንም አካል እንደዛ ተመልከቱ ፕሊስ። የማይገባውን ሰው ይሄ ልፋቱ በጣም ጥሩ ነው ይልፋ ምናምን ይማር። አሁን እዚህ ጋር የምትመለከታቸው ሰዎች ቢቻል ረጅም ጊዜ ያጠኑ ሰዎች ናቸው። እንደዛ ነው የሚሆነው ተወደደም ተጠላም ማለት ነው።
እና ያ ጆርኒ ደግሞ የሚያስተምራችሁ ነገር አለ፣ ጥቅም አለው። ያንን ጆርኒን የማይሄድን ሰው ፕሊስ መቼም ቢሆን ቦታ አትስጡት። ብሎክ አድርጉት። ከተመቻችሁ እያነሳችሁ ብሎክ አድርጉት። እንታ አሁን አወከር ለምሳሌ አወከር ከሆነ ብሎክ እያነሳችሁ ማለት ነው ከየት ነው የመጣው እያላችሁ እንጂ ይሄ ማንንም የሚፈነጭበት ሃይማኖት አይደለም በመሰረቱ ማለት ነው። እና ያንን እንትን እንድትሉ ነው። ጨርሻለሁ። አፍወን እንግዲህ ቀጥሉ። ፒኬ አለ የፒኬ ድምጽ ይሰማችኋል? አለው አይደል? ይቀጥል ፒኬ። እሺ አይ አልነበርኩም ለተወሰነ ጊዜና አሁን ስጠራኝ ነው የመጣሁት። ጥሩ ነው እንግዲህ ሁሉንም ነገር ያወቃችሁ ይመስለኛል ክርስቲያኖች ማለት ነው፣ ማለት ሙስሊሞች፣ እዚህ ቤት ያላችሁ ሙስሊሞች ከዚህ በኋላ የሚጠቅማችሁንም የሚጎዳችሁንም ታውቃላችሁ። ድጋሚ በዚህ ርዕስ ዙሪያ እናወራለን የሚል እምነት የለኝም። በቃ ጨርሰናል ብዬ አስባለሁ በቶፒኩ ዙሪያ ማለት ነው። ከዚህ ውጪ መናገር የምትፈልጉት ነገር ካለ መቀጠል ትችላላችሁ ኢንሻአላህ። ወይም ደግሞ ጥያቄ እናስተናግድ ካላችሁ ወይም ያልተነሳ ሐሳብ አለ እስካሁን በተወራው ዙሪያ ካላችሁ እሺ ጃ ቀጥል። ጃ አላየሁም ነበር። ቀጥል ጃ ሚዩት ላድርግ። ሰላም በላቸው። ቀጥል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም እንዴት ናችሁ? አላህ በያላችሁበት ይጠብቃችሁ፣ ሁላችንን የሚጠብቀን። እኔ ሁለት ነገሮችን ለማንሳት ነው የፈለኩት። አንደኛ ነገር እኔ እስልምናን ከመቀበሌ በፊት ስለ ሙስሊሞችም ጭንቅላቴ ላይ የተቀረጸ ነገር ነበር። በጣም የምወደው እንትንምለው በጣም የማከብረው የምጓጓለት ማለት ነው። ምንድነው ሙስሊም ሲባል ስነ ስርዓት ያለው አረማመዱን የሚጠነቀቅ በቃ ዛዛም እዚህ የማይርመጠመጥ ለራሱ በጣም ክብር ያለው በቃ እኔ ላይክ ከሙስሊሞች እንደዚህ አይነት ፓሽን ወስጃለሁና በቻልኩት መጠን በዚህ ላይ ፍሎ ለማድረግ ሞክሬያለሁ። እኔ በቃ ላለመርመጥመጥ ሞክራለሁ፣ እዛም እዚህም ላለ ማለት ነው። በቃ ስነ ስርዓት ይሄ ኩል የሆነ ሰው አለ አይደለ? እንደዛ ለማድረግ ሞክሬያለሁና ያው ይሄንን ስታንዳርድ አንርሰው ነው ሙስሊሞች ኩል ለመሆን ሞክሩ። እኔ እንደዛ ነው በቃ የሚያምርብንና እዛም እዚህም ባንርመጥመጥ አሪፍ ነው። ሁለተኛው ነጥብ ደግሞ ማለት እስልምና ሳይሆን ሃይማኖት የሚባል ነገር ውስጥ ከመግባታችን በፊት የነበረን ህይወት ነበር ማለት ይሄ ውሸት፣ አጭበርባሪነት፣ ሌባ፣ ቅጥፈት፣ ብልግና፣ ዱርዬነት እነዚህ ህይወቶች ነበሩን ማለት በቃ ይሄ ዓለማዊ ህይወት ውስጥ ተጠመዱና በቃ በጣም በሚያስጠላ ነገር ውስጥ ጊዜያችሁን ታሳልፋላችሁ። በጣም ብዙ መጥፎ አልባሌ የሆነ ነገር ማለት ነውና ከዛ ያ ህይወት ደከመንና እስቲ ለፈጣሪ ህሊናችንን እናስገዛ፣ ፈጣሪን እንፈልግ፣ ፈጣሪን እናገኝ ብለን ወደ ሃይማኖታዊ ነገር መጣን እና ላይክ ሃይማኖታዊ የሚባል ነገር አለ፣ ዓለማዊ የሚባል ነገር አለ። ዓለማዊ ማለት አምላክን ረስቶ አምላክ በማይወደው ተግባር ውስጥ ተሰማርቶ እያጭበረበሩ እየዋሹ እየባለጉ እየቀጠፉ እያስመሰሉ መኖር ማለት ነው። የዓለማዊ ህይወት ላይ ያለው ይሄ ነው። ወደ መንፈሳዊ ህይወት ስንመጣ ደግሞ ሙስሊም ይሁን ክርስቲያን አይደለም፣ ማንም ሰው መንፈሳዊ ህይወት ብሎ ሲመጣ እነዚህን ነገሮች አውልቆ ነው መግባት ያለበት። ምክንያቱም ያንን ነገር ለመጣልና ይሄንን ነገር ለመልበስ ወደዚህ እስከተመጣ ድረስ ማለት ነውና አይዶን ነው ማለት ህሊና እንኳን ባይኖረን አይዶን ነው ማለት ይሄንን ነገር በማረግ ጊዜ ፈጣሪ ምንድነው ማለት ምንድነው ለዚህ ነገር የሚሰጠኝ ሪስፖንድ ምንድነው ብለን ነው የምናስበው ማለት እኔ አሁን ሳጭበረብር፣ ፖለቲካ ስሰራ፣ ሰዋሽ ስቀጥፍ፣ ሰው ላይ ደባ ስሰራ፣ ወንድም እህቶቼ ሌሎች ሰዎች ላይ መጥፎ ሲሆን እንትን ሲሆን ማለት ምንድነው ማለት እኔ ፈጣሪ የሚሰጠኝ ክሬዲት ምንድነው ብዬ ነው ማለት ማሰበው ማለት ይሄንንስ ቆም ብሎ ለማሰብ ጊዜ አይኖረንም ወይስ ደግሞ እንዴት ነው እንደዚህ አይነት ተንኮል ሲሰሩ አምላኬ ወይ ዛሬ ላንተ ጥሩ የሆነ ተንኮልን መስዋዕት ላረግልን ነውና መስዋዕቴን ተቀበል ዘንድ ያንተ መልካም ፍቃድ ይሁን ብለን ነው ምን ጀምረው እና አጃይብ ነው والله በጣም አጃይብ ነውና ምንድነው ቢያንስ እኛ ወደዚህ ወደ ሃይማኖታዊ ንጽጽር ስንመጣ ቢያንስ ዓለማዊ ሰዎች ከሚያረጉት ነገር ቢያንስ ትንሽ የተሻለ ነገር ማረግ አለብን ብዬ አስባለሁና
ያው ሆነም ቀረ ገባም ወጣ ምናምን ነገር በመጨረሻው ጊዜ ሁሉንም ነገር እንተሳሰበዋለን። እንትን ነው ይሄ አሁን ያለው ግርግር ምናምን እስልምና ላይ በጣም ትንሹ ነገር ነው። ምክንያቱም ከዚህ በላይ እንደ ዓለም ብዙ እስልምናን ለመጣል፣ ለማፈራረስ፣ ለማበለሻሸት የተደረጉ ነገሮች አሉ። ግን ያው እስልምና ይቀጥላል፣ እነሱ ደግሞ ያልፋሉ። ሁሌ እንደዛ ነው የሚሆነው። አንድ መልእክት አለኝ። ውሏችሁን አስተካክሉ። ሁላችሁ ገባችሁ? ሁላችሁም ውላችሁን አስተካክሉ። የምር ማለት ነው። እና እኔ በቃ ያን የምትከተሉትን ሰው እንትን በሉ። ግርግር አትውደዱ። ይሄን ግር የተባለበት ቦታ እንትን ይባላል። ይሄ ጥንባንሳ የሚባል እንስሳ አለ። ይሄ ጥንብ የሚበላ ማለት ነው። ልክ የሆነ ጥንብ ሲያዩ በቃ ይሰበሰባሉ እዛ ጋር። እንደሱ አይነት እንትን ባህሪ አታሳዩ። ኩሉ ለመሆን ሞክሩ። በቃ የምትሉበትን ቦታ ከምትሰሙት ከምታዩት ነገር ራሳችሁን ጠብቁ። ምክንያቱም አልባሌ የሆነ ነገር ነው እየተለማመዳችሁ ያላችሁት እና ከእንደዚህ ነገር ራሳችሁን ለመጠበቅ ሞክሩ። በተረፈ ሁሉንም ነገር ከአላህ ጋር ነው የምንተሳሰበው። ግን ያው በቃ በምናደርገው ነገር በምንሆነው ነገር ለሌሎች ሰዎች እንቅፋት እንዳንሆን ቢያንስ ኃላፊነት እንውሰድ። አብዛኞቻችን ከ18 ዓመት በላይ ስለሆነን ትንሽ ኃላፊነት ለመውሰድ እንሞክር። ይሄን ለማለት ነው። ሁላችንም ባለንበት አላህ ይጠብቀን። ይሄንን ለመናገር ነው። እኔ አመሰግናለሁ። ይሄን ለማውራት ነው የገባሁትና ሁላችሁንም ሰላም አለይኩም ብያለሁ። በጣም ነው የምወዳችሁ፣ በጣም ማለት ነው። ወላሂ መቼም እኔ ብቻ እኔ ጋር ትልቅ ቦታ አላችሁ፣ መቼም ማረሳችሁም እና በቃ በመልካም ነገር እንተሳሰብ። አንዳችን በአንዳችን ላይ እንትን አንሁን። ያው ከምንነቃቀፍ እንደጋገፍ ነው፣ የተደጋገፍን እንለፍና እንኳን ይሄ ይቅርና ህይወት ላይ ራሱ ብዙ የሚያሳስበን ነገር አለ፣ ብዙ የሚያስጨንቀን ብዙ ያልሞሉ ነገሮች አሉንና ያው ከዚህም ዘለን ለዛ መትረፍ እየተገባን በቃ በዚህ በትንሽ ነገር አንጠላለፍና እንደዛ ይሁን። በያለንበት ሁላችንንም አላህ ይጠብቀን ለማለት ያክል ነው። ጀዛኩሙላሁ ኸይረን። የጠፋ ሰው አትጥፋ እንጂ ብቅ በል፣ እንጠብቅሃለን። ያው እየመጣህ ብቻ ሀይ ብለን። እሺ ኢስሐቁ ሀሳብ ካለ ሀሳብህን አስቀምጥ። ኢስሐቅ ና እንጂ ሰውዬ የት ነው የምትሄደው? ሰላም አለይኩም ወራህመቱላህ። እንዴት ናችሁ ጀማ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ቀጥል ሀይቢ። እሺ ሙሉ አልሰማም፣ ግን ከተነስቶም ከሆነ አላውቅም። ብዙ ጊዜ አንዳንድ ነገሮች አላህ ሱብሓነሁ ወተዓላ በቁርአን ላይ የነገሩን ነገራቶች ናቸው። እዚህ ላይ የምናያቸው ነገራቶች የሚፈጠሩት ማለት ነው። እኛ እንረዳውም ሊሆን ይችላል። አላህ ሱብሓነሁ ወተዓላ ይህንን ነገር አስቀድሞ ነግሩናል። ወቃለት ጧኢፈቱ ሚን አህሊል ኪታቢ አሚኑ ቢለዚ አመኑ፣ እነዛ አማኞች ባመኑበት መልኩ አምነናል በሉ። ከዛ በኋላም ደግሞ መልሳችሁ ደግሞ እኛ እስልምናን ስናየው እኮ ልክ አይደለምና ስለዚህ ተመልሰናል በሉ። ለምንድን ነው ይሄን የምናደርገው አሉ። ለአለሁም የርጂዑን፣ ሰዎች ከሃይማኖታቸው እንዲመለሱ። ለካ እነሱም እኮ አይተውት መጡ ልክ አይደለም እስልምና፣ ስለዚህ እኛም አይተነው የመጣ ነው። ስታዩት ገብታችሁ ስታዩት ትክክል እንዳልሆነ ትረዳላችሁ። ከውጪ ትክክል ቢመስላችሁ ነገር ግን ከገባችሁ በኋላ ስታዩት ልክ አይደለም፣ እንደዛ ይሆንባችኋልና እንዳትሸወዱ እንላለን በሚል ይህንን ድርጊት የሚያደርጉ ሰዎች ይኖራሉ እና መጠንቀቅ ያስፈልጋል። ከዛ ውጭ ግን የሆነ ነገር የተባለ ነገር ሰምቻለሁ እና በሱ ላይ የሆነ ነገር ልበል። ወደ ክርስትና ወደ እስልምና ከመጣን በኋላ የኢየሱስ ፍቅር አላስቻለንም። ፍቅሩን እና የእሱ ፍቅር ሁሌም ትዝ ይለናል፣ እሱ ይታወሰናል ይላል እና ምንድነው ትዝ ያለኝ አንዳንድ ህንድ ውስጥ ላሞች ላም የሚያመልኩ ሰዎች አሉና ያ የሚያመልኩት አካል በኋላ ላይ አንዱን አምላክ ካወቁ በኋላ ያ ትዝታቸው አይጠፋም። ብዙ ሰዎች ሙሉ ለሙሉ እስካልወጡ ድረስ ላሙን የሚያመልኩት የነበረው ላም ለሱ ሲሰውለት የነበረው ለሱ ሲፈጽሙት የነበረው የአምልኮ ተግባር አይጠፋቸውም እና ያ ለመጥፋቱ ያን ላም ልክ አያደርጉም። ላሙ ልክ ነበረ። እኔ እኮ ላሙ ትዝ የሚለኝ
ከሞትኩ በኋላ እንትን ከወጣሁ በኋላ የዓለም ትዝ የሚለኝ ቁጭ ስል ላም ባየው ቁጥር ትዝ የሚለኝ ለምንድን ነው? እሱ ልክ ስለሆነ ነው ብዬ ልረዳ አይገባም። ምናልባት ከህይወቴ ውስጥ ሳረጋቸው የነበረው ህይወቴ ውስጥ ያሳለፍኩት ነገር ስለሆነ ትዝ ሊለኝ ይችላል። ያ ግን ትክክል መሆኑን ወይ ደግሞ የዓለም ማምለክን ልክ አያደርገውም። ልክ እንደዚሁም እናንተ ኢየሱስን ትዝ ቢላችሁ የሆነ ነገር ብታስታውሱ ያ ነገር ልክ ነው ማለት አይደለም። ከህይወታችሁ ስትኖሩት የነበረው ነገር ነው፣ ያ ትዝ ሊላችሁ ይችላል። ግን እሱ ማለት ወይ ሌሎችንም ለመሸወድ ከፈለጋችሁ ማለት ነው። እሱ ማለት ግን ኢየሱስን ማምለክ ልክ ነው ብሎ ስለማያሳይ ማለት። ሁለተኛ ኢየሱስን ጥሉ የሚልም አስተምሮ የለንም እንደ እስልምና። ኢየሱስን ጥሉ የሚል አስተምሮ የለንም እና ልክ እስልምና ውስጥ ስትገቡ ኢየሱስን ጥሉ፣ ኢየሱስን ተዉ የሚል ነገር አስመሰላችሁት። እኛ ኢየሱስን አታምልኩ ነው። ሰው ነው፣ እንደ ሰውነቱ ሊከበር ይገባል፣ ግን አምልኮ ሊፈጸምለት አይገባም። እና ይህ መጀመሪያ ብዙ ዓመት 10-15 ዓመት ስጠይቁት የነበረው ስላሴ አስተምሮ ወይ ደግሞ የክርስትና አስተምሮ እስልምና ውስጥ ከገባችሁ በኋላ ነው ወይ እነዛ ጥያቄዎች መልስ ያገኛላችሁ? የዛሬ 3-4 ወር ነው ወይ ለዛሬ 10 እዛው ጥላችሁት የምትመጡ? እርማት ይሰጣል፣ እርማት ይሰጣል። መተራረም የእስልምናችን ግዴታችንም ኃላፊነታችንም ስለሆነ ማለት ነው። እና ይህን ነገር አርሙ፣ አፉ በሉኝ። ይህንን ለማንሳት ነው። ቀጥሉ ፊት ሌሎቻችሁ ሀሳብ መስጠት ትችላላችሁ። እነ ኤልያስ መወዳ፣ ያህያና አቡ አብዱራህማን መቀጠል ትችላላችሁ። ፒኬ ካለ ቤቱ ምራው አንተ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐያኩሙላህ ባረከላሁ ፊኩም ጀዛኩሙላህ ኸይራን። በጣም ጥሩ የሆነ ግንኙነትና ስብስብ ነው ይሄ። ማሻአላህ ጀዛኩሙላህ ኸይራን። ይሄን አስባችሁ ለወንድሞቻችሁ እህቶቻችሁ ለመድረስ እንደዚህ መሰብሰባችሁ ጥሩ ነው። አቅጣጫ ማስያዝ በጣም አስፈላጊ ነው። አንዱ የዲናችን መገለጫ እንግዲህ አላህ Subhanahu Wa Ta'ala እንዳለው ኩንቱም ኸይረ ኡማ ነው ያለው። እናንተ ከኡማዎች ሁሉ በላጭ ናችሁ ይላል። የበለጥንበት ምክንያት ደግሞ ሲነግረን ተአምሩና ቢልማዕሩፍ ወተንሃውና ዐኒል ሙንከር፣ መልካም ነገር ታዛላችሁ፣ ስተት ነው ታረማላችሁ። ወቱእሚኑና ቢላህ፣ በዛ ላይ ደግሞ በአላህ አማኞች ናችሁ ይለናል። ስለዚህ ይሄ የዚች ኡማ የተመረጠችበት ኸይርያ ነው። ሙስሊም ወንድሜ ሲሳሳት እሰይ ያለው በስተት ላይ እሰይ አይባልም። እንኳን ሌላ ቀርቶ እንኳን በእስልምና ሃይማኖት አጥፍቶ ቀርቶ ሌላ ሃይማኖት እንኳን ሲሳደብ ብሰማው ተው ማለት አለብኝ። ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት እንሱር አኻከ ዛሊመን አው መዝሉመን፣ ወንድምህ በዳይም ሆነ ተበዳይም ሆኖ እርዳው አሉ። ያ ረሱላህ ሲበደል እርዳው፣ በደለኛ ሆነ እንዴት ነው የምረዳው አሉ። ተምነዑሁ አው ተሕጁዙሁ ዐን ዙልም ዛሊከ ነስሩከ ለሁ አሉ። ትከለክለዋለህ፣ ሰውን ከመበደል ተው ብለህ ትከለክለዋለህ። ያ ነው ያንተ እርዳታ ለሱ የሚሆነው ሲያጠፋሉ። ስለዚህ የሚሰልሙ ወንድሞችና እህቶቻችን ምንድነው አስቀድመን ትምህርት መስጠት አለብን። ብዙ ነገሮች ለቀቅ አድርገውት የነበሩ በዛኛው ሃይማኖት ሲሆኑ ለቀቅ አድርገው በሁሉ በሚናገሩትም በእምነትም ላይ ልቅ ነው እንትን የለም የሚያከፍል። ለምሳሌ በእኛ ነዋቅድ الاسلام የሚባሉ ነገሮች አሉ። እስልምናን የሚያፈርሱ የሚባሉ ነጥቦች አሉ። ያን ነገር ከተናገርናቸው ወይ ከሰራናቸው ወይ ካሰብናቸው የሚያከፍሩ ነገሮች አሉ። እነሱ ጋር አንድ ሰው ያው እንደዛ አይነት ነገሮች የሉም። እዛ ላይ በስተትና በቀልድ አንድ ሰው ክርስቲያን ነኝ ማለት አይችልም። ሙስሊም ሆኖ ዝም ብሎ ለማላገጥ ለማሾፍ ብሎ ይሁዲ ነኝ ማለት አይችልም። ስለዚህ ሙስሊም እያንዳንዷ ቃሉ ትታሰብበታለች። እምነታዊ ጉዳይ የሆነ ደግሞ በጣም መጠንቀቅ አለበት እንደ ሙስሊም። ምክንያቱም እስልምና ማለት የአላህ ስጦታ ነው ለኛ። ይሄ ትልቅ የሆነ ስጦታ ደግሞ ልትጫወትበት አትችልም። ማጣት ማለት አኺራህን ማጣት ማለት ነው፣ ጀነትን ማጣት ማለት ስለሆነ
እያንዳንዱ ሙስሊም ኢማኑን መጠበቅ አለበት። ስለዚህ በቀልድ ዝም ብሎ ወይ ለማስመሰል ወይ ለሌሎች ሃይማኖት ውስጥ ያሉ ሰዎችን ለማማለል ብሎ ወደ እስልምና ለማምጣት ወይ ደግሞ በሃይማኖታቸው ጥርጣሬ እንዲኖራቸው ብሎ አንድ ሰው አስመስሎ ክርስቲያን መሆን አይችልም። አስመስሎ አይሁዲ መሆን አይችልም። ያ ከሆነ እስልምና ሊያጣ ስለሚችል በዛው ሊቀር ስለሚችል አላህ ኢማኑ ሊነጥቀው ስለሚችል ማለት ነው። አላህ የሰጠው ሂዳያ እና ሀዲያ ይሄ ሂዳያ ሀዲያ ነው። ይሄ አላህ የመራው መመራትን አላህ የሰጠው ስጦታ ነው። ይሄ ስጦታ መጫወቻ መሆን አይችልም እና ስለዚህ እነዛ አዲስ የሚመጡ ወንድምና እህቶች ማስተማር አለብን እነዚህ ነገሮች። ይሄ የማስተማር ሂደት ደግሞ ፕላትፎርሙ ሰፋ ብሎ የሆነ ፕሮጀክት ሊኖረው ይገባል ብዬ አስባለሁ። ሌላው ቅድም ኡስታዝ ሲናገር የነበረው ማንም ነባር ሙስሊም ለአዲስ ሙስሊም ሊያሸማቅቅም ሆነ የበላይነት ሊያሳይም በፍጹም የሚችልበት አንዳችም እንትን የለም፣ ስብዕና የለም እዚህ ቦታ ላይ። እንዴት? ምክንያቱም እስልምና የማንም አይደለም። እስልምና የአላህ ሃይማኖት ነው። እያንዳንዳችን የሰው ልጆች ደግሞ ሙስሊሞች ነን ስንፈጠር። ስለዚህ አንድ ሰው ሙስሊም ሲሆን ወደ ልጅነቱ ነው የተመለሰው፣ ወደ ፊጥራው ነው የተመለሰው። ስለዚህ ነባርና አዲስ ወይ ደግሞ ነባርና እንትን የሚባል ነገር የለም። እንደገና ደግሞ አላህ ዘንድ ደግሞ ስራና ኢማን ነው እንጂ በነባርነት በሼክ ልጅ መሆን በሙስሊም የዘርማን ዘራህ 9 10 ወደ ኋላ ቆጥረህ ሙስሊም ስለሆንክ አይደለም የአላህ ዘንድ የሚያጸድቅ። من بطأ به عمله لم يسرع به نسبه እንዳለ ሰለላሁ አንድ ሰው በስራው ወደ ኋላ ከሆነ ዘሩ ወደፊት አያደርገውም ማለት አለይሂ ሰላቱ ወሰለም። የነብያት ልጆች ካፊር ሆነው የሞቱ አሉ። የኖህ ልጅ እንደምናቀው የነብያቶች አባቶች ካፊር ሆነው የሞቱ የኢብራሂም ቂሳ እናቀዋለን። ስለዚህ አንድ ሰው ምንም ዘርህ ከፍ ዝቅ አያደርግም አላህ ዘንድ ማለት ነው። አላህ ዘንድ إنما ينظر الله إلى قلوبكم وأعمالكم الله የሚያየው ወደ ልባችንና ወደ ስራችን ነው። ሌላው ነገር ደግሞ የነብያችን ሰለላሁ ዐለይሂ ወሰለም ባልደረቦች ሰሃባዎች እነዛ በጀነት የተበሰሩት ምንድናቸው? ነባር ሙስሊሞች ናቸው? ከሙስሊም ቤተሰብና አባትና እናት የመጡ ናቸው ወይ ሰለምቴዎች ናቸው? ታሪካቸው ግልጽ ነው። በጀነት ነው የተበሰሩት። እንደገና ደግሞ እያየነው እኮ ነው በአሁኑ ጊዜ በአሁኑ ዘመን በአገራችንም በውጭ ዓለምም በአውሮፓም በአሜሪካውም እስልምናን ከፍ እያደረገ ያለ እስልምና ወደፊት እያመጣ ያለ እስልምና እንዲስፋፋ ሌሊትና ቀን እየለፋ ያለ እንቅልፍ አጥቶ ያለ ማን ነው? ሰለምቴው እኮ ነው። ዑመር ብን ኸጣብ ረዲየላሁ ተዓላ አንሁ ምንድነው ያሉት? ኢነማ ينقض الاسلام عورة عرى እስልምና ቀስ በቀስ አንድ ባንድ እያለ እየተሸራረፈ እየተዳከመ የሚመጣው اذا نشأ في الاسلام من لم يعرف الجاهليه በእስልምና ውስጥ ድንቁርና ሳያውቅ የሚወለድ ትውልድ እየመጣ ሲመጣ ነው አሉ። ምክንያቱም እነዛ ሰሃቦች ምን ጨለማ ጥለው እንደመጡ ስለሚያውቁት እስልምናን በአጭር ጊዜ 100 ዓመት በማይሞላ ስፔን እስከ ወደ ምዕራብ እስከ ስፔን ደርሰዋል። ወደ ምስራቅ ደግሞ እስከ ራሻ እንትን ቻይናን አልፈው ራሻን ደርሰዋል። እና በአንድ ጊዜ ነው ያስፋፉት። ለምን? ይሄን ጨለማ ከዚህ ጨለማ ሰውን ለማውጣት ይሄን እነሱ ያዩት ብርሃን ሰው ሊያየው ይገባል በሚል ለሰው ካላቸው መልካም ማሰብ ማለት ነው። አሁንም በአይናችን የምናየው ያለነው ከሌላ ሃይማኖት ከክርስቲያኑ ከምንም ባክግራውንድ ወደ እስልምና የሚመጡ በተለያዩ ዓለሞች ስናያቸው ያሳዩት ያለሁት ጨለማ ስለሚያውቁት እዛ ደግሞ ጥለውት የመጡት ማህበረሰብ እንዳለ ያውቃሉ። ስለዚህ አይተኙም። ያን ጨለማ በዛ ጨለማ ሰው እንዲሞት አይፈልጉም። ለዛ ነው ከነባር ሙስሊም ከሚባል ሐታ እንኳን እስከ ተራ ሙስሊም ቀርቶ ከኡስታዝም ከሼኾች ዓሊሞች ከሚባሉ በላይ የሚሰራው ያለው ሰዎች ወደ እስልምና ለማስገባት የሚጥር ያለው ሰለምቴው ነው። ተጨባጭም ስናወራ ማለት ነው። ስለዚህ እንደውም እስልምና በአሁኑ ዘመን ሰለምቴ በጣም ያስፈልጋል። ለምን? እሱ ነው ኢነርጂ ሆኖ ያለው ለእስልምና ኢነርጂ ዳዕዋ ለማድረግ ዲን الاسلام ለማስፋፋት ኢነርጂ መሆን የሚችለው
ሌላ ህይወት ያየ ወደ እስልምና የመጣ ማህበረሰብ የሆነ በተጨባጭ ያለ በሰሃባቸው የታየ ነው። በአሁንም ታሪክ እየተደገመ ነው። ስለዚህ ማንም አዲስ ሙስሊም ስለሆነ የሆነ ሰው ቤት የገባ አይነት ነገር ሊሰማው ቤት ውስጥ ነው የገባው። ወደ ተወለደበት ወደ ፊጥራ ወደ አላህ ወደ ፈጣሪው ነው የተመለሰው። ማንም ቤት ውስጥ አልገባም። የማንም ሃይማኖት አልወሰደም። የማንም ሃይማኖት አልተጋፋም። የማንም ምንም የሰው ቤት አልገባም። ቤት ውስጥ ነው የገባው። ስለዚህ እንደዚህ አይነት አመለካከትም እንዳይኖር እና ኢንሻአላህ እነዚህ የሚሰልሙ ወንድምህና እህቶች ደግሞ የሚማሩበትን ፕላትፎርሞች አስቀድመን ደግሞ የምናስታውቃቸው እነዚህ ነጥቦች አፍን ምላሳችን መቆጠብ፣ ቤት ከፍተው ዝም ብለው አሉባልታ ማውራት ከእንደዚህ ነገሮች የሚቆጠቡበት ነገሮች አስቀድመን በሻሃዳቸው ዕለት ሊነገራቸው ይገባል። አንዳንድ ጊዜ ሻሃዳ ይዝና ከዛ በፊትም የመድረክ ሰው ስለነበረ ማውራት ይፈልጋል። ኢነርጂ አለው። የማውራት ኢነርጂ ስላለው ቤት ይከፍታል። ወንድም ሆነ ሴት ማለት ነው ይከፍታሉ። ከዛ በኋላ ማውራት ይፈልጋሉ። ግን ሙስሊም ከሆንክ በኋላ ግን የሚወራ ነገር የለም። ምክንያቱም ዕልም የለማ። መማር አለብህ ሙስሊም ሆነ በሙስሊም አፍ ለማውራት። አለበለዚያ ወሬው ከጥቅሙ ጉዳቱ የሚያመዝን ንግግር ይናገራል። ከዛ በኋላ ወቀሳ ይበዛበታል። እነዛ ወቀሳዎች ደግሞ ሌላ ወደ ልብ ማሻከር ውስጥ ይሄዳል ማለት እና ኢንሻአላህ ይሄ ደግሞ ከናንተ ኡስታዞች ጀዛኩሙላህ ኸይር ማህበረሰቡ አቅጣጫ እያስያዛችሁ እንዳይዳከም ዳዕዋው እንዳዲስ እንዳውም እኔ በኔ አመለካከት እንዳዲስ ጉልበታችን አድሰን ለዳዕዋው መሰማራት አለብን ብዬ አስባለሁ። ጀዛኩሙላህ ኸይር ወባረከላሁ ፊኩም። ቀጥሉ ኢንሻአላህ። ፒክ ያለ ጀዛኩሙላሁ ኸይረን አለው። ኤላ ቀጥሉ። በዚህ ዙሪያ ማለት ነው በቃም ከተባለ ክርስቲያኖች ካሉ ሪኩዌስት ይላኩና ወደ ጥያቄና መልስ ማለፍ እንችላለን። መርሐባሽ አክቹዋሊ በዚህ ርዕስ ላይ ኡስታዞች ሰፊ ዳሰሳ ስላደረጉበት እኔ ብዙ ሐሳብ የለኝም። ግን በአጭሩ መናገር የምፈልገው ነገር ሰለምቴዎች ወደዚህ ዲን ሲገቡ ልክ አሁን ላይ እኛ ዘንድ ያሉ ትልልቅ ኡስታዞች ወደዚህ ዲን ሲገቡ በመጀመሪያ መምህራን ሳይሆን እንደ ተማሪ ሆነው ተምረው ነው አሁን ላይ መምህራን እንደሆኑት ሁሉ ሰለምቴዎች ወደዚህ ሃይማኖት ልክ ሲገቡ ዘለው መምህራን ከመሆናቸው በፊት መማር ይቀድማልና መማር አለባቸው። ደግሞ አሁን ላይ የአላህ ፍቃድ እና ለእሱ ምስጋና የተገባው ነው እያልን ነገሮች ተመቻችተዋል። የሚማሩበት ፕላትፎርሞች ተዘጋጅተዋል። በአማርኛም በሚችሉት ቋንቋ ጽሁፎች እየተለቀቁ ይተረጎማሉ። ብዙ የሆኑ ቀላል የሚባሉ ዕውቀትን በቀላል መንገድ የሚያገኙባቸው መንገዶችና መስኮች ተመቻችተዋል። ስለዚህ ይሄንን ሄደው ተመረው ማንም ሰው እኮ ዲኑን ያገለግላል እኮ ዲን ማገልገል እኮ ተፈላጊ ነገር ነው። ላኪን ቀድሞ ግን መማር ያስፈልጋል። በተለይ ደግሞ ሰለምቴዎች ሲሆኑ ሂንቱ ጭራሽ ስለሌላቸው ሃይማኖት ዝም ብለው ከተናገሩ ደግሞ እጅግ በጣም ትልቅ የሆነ ስህተት ነው የሚሆነው። ኢማሙል ቡኻሪ እንደሚሉት አልዕልሙ ቀብለ አልቀውሊ ወልዓመል ከመናገርም ይሁን ከተግባር በፊት ዕውቀት ይቀድማል ይላሉ። አላህም ነቢያችን ሰለላሁ ዐለይሂ ወሰለም ላይ መጀመሪያ ጊዜ ወህይ ሲያወርድላቸው ተነስተ ዳዕዋ አድርግ አይደለም ያላቸው፣ መጀመሪያ ኢቅራእ ነው ያላቸው፣ አንብብ ነው ያላቸው አይደለም። ተምረው ጅብሪል መጥቶ ያስተማራቸው ከዛ በኋላ ነው ያ አዩሀል ሙደሲር ቁም ፈአንዚር ወረበከ ፈከቢር ወሲያበከ ፈጠሂር። መጀመሪያ ከሱ በፊት ራሱ ያ አዩሀል ሙዘሚል ቁም ሌይለ ኢላ ቀሊላ ዒባዳ ነው ተግብር ነው የተባሉት። ራሳቸው ማለት ይተገብሩ ነበር። ቁም ሌይለ ኢላ ቀሊላ ኒስፈሁ አው ኢንቁስ ሚንሁ ቀሊላ አው ዚድ ዐለይሂ ወረቲል ቁርአነ ተርቲላ። ከዛ በኋላ ነው ቁም ፈአንዚር ወረበከ ፈከቢር ተነስተህ አስጠንቅቅ፣ ሰዎችን ምከር፣ ከሽርክ አውጣ የተባሉት ማለት ነው። ስለዚህ ቀድሞ እንዲማሩ ብቻ ይሄንን ለማለት ነው። ሁሉ ዳሰሳውን ያው ኡስታዞች ስላገለጹት እኔ ይሄንን ፖይንት ለማንሳት ነው። ልክ ሲመጡ ወደዚህ ሃይማኖት ሲገቡ ቀድሞ ይማሩና ከዛ በኋላ በተማሩት መሰረት ደግሞ ሰዎችን ወደዚህ እውነታ ወደ ዲን አልኢስላም የሃይማኖት ንጽር ከሆነ ወደ ሃይማኖት ንጽር
እንትን አነጻጽረው ወደ እውነታ ሰዎችን መጣራት ሊሆን ይችላል፣ ወደ አህካሞች ደግሞ ሊሆን ይችላል። ብቻ ወደ እስልምና ይጠሯቸዋል ከተማሩ በኋላ። ይህንን ሐሳብ ለመግለጽ ነው። ሌላ ሐሳብ የለኝም እኔ በበኩሌ። والله اعلم። جزاكم الله خيرا إلا እሺ መወዳቀጥ አፎን ቢኔስ ሐሳብ ላይ ጨምርበት እና ሁለት ማለት ነው። ሰለምቴዎች አሁን ብዙ ጊዜ እኛ እንደ እስላም እንደሰታለን ማንም ሰው ሲሰልም ማለት ነው። ገስት ምናምን ኡስታዞች ይመጣሉ ምናምን ይሄን ነገር ስታዩ ብዙ ጊዜ እናንተ የሆነ የተለያችሁ ስለሆናችሁ ወይ ደግሞ እዛ ጋር የሚሰልመው ሲሆን የተለየ አዲስ ሰው ስለሆነ የሆነ ብርቅ የተለየው ስለሆነ አይደለም። በቃ በአጠቃላይ አንድ ሰው ከጀሃነም ነፃ በመውጣቱ ነው እኛ የምንደሰተው ማለት ነው። ምንም ነገር ብናደርግኛ በቃ አንድ ሰው ከዘላለም ጀሃነም እሳት ውስጥ ከመቃጠል ነፃ ወጥቷል በሚል ነው እኛ ልንደሰት የምንችለው ማለት ነው። አሁንም አትደሰቱ አትሉን፣ አሁንም እንደሰታለን። አንድ ሰው ሲሰልም አልহামዱሊላህ እንላለን። ምክንያቱም አንድ ሰው ከዘላለም እሳት ነፃ ወጣ ማለት በጣም ትልቅ ነገር ነው። ስትመለሱ ደግሞ ልናዘን እንችላለን። አሁን እናዝናለን፣ የሚያሳዝን ነገር ነው። ምክንያቱም አንድ ሰው ወደ ዘላለም ጀሃነም እሳት ነው እየተመለሰ ያለው ማለት ነው። በዛ ምክንያት እናዝናለን እንጂ የሆነ እናንተ የተለያችሁ ስለሆናችሁ ወይ ብርቅ ሰው ስለሆናችሁ ምናምን አይደለም፣ ወይ ደግሞ የሆነ እስልምና የቁጥር ጉድለቱ ኖሮበት ምናምን አይደለም። አልহামዱሊላህ በደንብ አለን ሰው እስኪ በቃን ድረስ ማለት ነው። ለእናንተ ስንል ብቻ ነው በቃ እናንተ ከዘላለም እሳት ነፃ ወጣችሁ በቃ እኛ ደስተኛ ነን፣ ደስ ይለናል። ይሄ የእናንተ ነፃ መውጣት የእናንተ ሰላም መሆን ነው እኛን እዚህ ጋር እያስደሰተን ያለን እንጂ ከዚህ ውጪ ምንም አዲስ ነገር የለውም። አንደኛ ነገር እንድታውቁት የምፈልገው ነገር ማለት ነው። ሁለተኛ ደግሞ አላህ Subhanahu Wa Ta'ala ምን ይላል? ኢነማ የኽሸላህ ሚን ዒባዲሂል ዑለማ ይባላል። አላህ Subhanahu Wa Ta'ala ይበልጥ የሚፈሩት አዋቂዎች ናቸው ተብሏል። ስለዚህ እናንተ ደግሞ ወደ እስልምና ከገባችሁ በኋላ በበሩ ግራችሁን ካስገባችሁ በኋላ ውስጥ መግባት መቻል አለባችሁ። በደንብ አድርጋችሁ ጠልቃችሁ ማወቅ አለባችሁ። አለበዛ መጽናቱ እኮ የለም። አንድ ሰው ጽናት ሊኖረው የሚችለው እስልምናው ላይ እርግጠኛ ሆኖ ሊኖር የሚችለው ምን ሲሆን ነው? እውቀት ሲኖረው ነው። አላህ Subhanahu Wa Ta'ala ይበልጥ የሚፈሩት አዋቂዎች ናቸው። እናንተ አላህን ይበልጥ ከፈራችሁት በቃ አላህ Subhanahu Wa Ta'ala ፍቅር በስትክክል ውስጣችሁ ላይ ከገባ እንኳን ሐቂቃ ወደ ኋላ ወደ ኩፍራችሁ ልታስቡ ይቅርና አንገታችሁን ሁሉ ማዞር ይከብዳችኋል ጭራሽ ማለት ነው። ምክንያቱም እዚህ ጋር ያላችሁን ብርሃን እያያችሁ ነው፣ እያጣጣማችሁ ነው ያላችሁት። ግን ገብታችሁ ማጣጣም ካልቻላችሁ እዚሁ ቲክቶክ የምትውሉ ከሆነ እዚሁ የሆነ ነገር እየተተራመሳችሁ ምናምን በቃ እንዲሁ የምትውሉ ከሆነ ግን ምን ዋጋ አለው? የላችሁም እኮ እስልምና ላይ አላጣጣማችሁትም። የሆነ አስገባችሁት እንጂ ውስጡ ጣዕሙ ውስጣችሁ ላይ አልገባም ገና ማለት ነው። የሆነ የሰላቱን ጥፍጥና የምታውቁት የምትሰሩትን ዒባዳውን ሁሉንም ነገር ጥፍጥናውን ልታውቁ የምትችሉት ዕውቀትን ስትሰበስቡ ነው። ይሄን ደግሞ የት ነው የምታገኙት? መስጊድ ውስጥ እኮ ነው የምታገኙት። ሀይቃን ይገርም ነው። እኔ እዚሁ ቁጭ ብላችሁ ከየት ነው የምታመጡት? ጥፍጥናውን ከየት ነው የምታገኙት? ብትመለሱ ራሱ እኮ አይገርምም እኮ። ምክንያቱም አላያችሁትም እኮ እስልምናን ሳታዩት ነው ነካ አድርጋችሁ የሆነ ነገር ላይ እጁን ጫፉን ነከር አድርጎ እንደሚያወጣ ሰው አለ። እንደዛ ነው። በደንብ አድርጋችሁ ውስጥ መግባት መቻል አለባችሁ። መስጊዶች ላይ መሄድ መቻል አለባችሁ። መድረሳዎች ላይ መሄድ ቁጭ ብላችሁ ዝቅ ብላችሁ መጀመሪያ መማር መቻል አለባችሁ። ቁርአንን እንኳን በስትክክል ማንበቡን ሳታውቁት ቁርአኑ ምን እንደሚል ሳታውቁት ከዛ በኋላ ደግሞ ይባስ ብላችሁ ደግሞ ይሄ እንኳን ቢያንስ በራሳችሁ ላይ የሚያስከትለው ጉድለት እንዳለ ሆኖ ራሳችሁ ላይ የሚያሳድረው ነገር እንዳለ ሆኖ በጣም ከባድ ሆኖ ማለት ነው። ገና ደግሞ እስልምና ላይ ተነስታችሁ ደግሞ ገና ለራሳችሁ እንኳን መሆን ያቃታችሁን እስልምና ላይ ተነስታችሁ ደግሞ እስልምና እንደዚህ ነው ብሎ ማውራት ደግሞ አላሁ አክበር ወልዒያዙ ቢላህ ከባድ ነገር ነው በጣም። ይሄ ለራሳችሁ ራሱ አደጋ ነው የምላችሁ ገና አለመማራችሁ ማለት ነው። የራሳችሁ አደጋ ሳይንስ ደግሞ ሰው ላይ አደጋ መጻር። ሙስሊሙ ደግሞ ሐቂቃ በጣም የሚያሳዝነኝ እኔ የሆነ ሙስሊሞች በቃ ባገኛችሁበት ቦታ አትሄዱ። ብዙ ቤቶቻውን ይከፈታሉ ነው ያለው። ምንድነው የሚያደርጉት ሙስሊሞች? ምናልባት ካፊር ልትሆን ትችላለች ልጅቷ። ከዛ በኋላ ምን ታደርጋለች? ሙስሊምና ክርስቲያን አነጻጽራሉ። ሐቂቃ የምታስገባው ልክ እንደ ካፊሮች። አሁን ካፊሮች ምንድነው የሚያደርጉት? የማያውቅ ሙስሊም አስገብተው ያከራክራሉ አይደለ? በቃ እንደዛ ነው። ኡስታዞችን መርጠው አይደለም እያስገቡ ያሉት እነሱ። በስትክክል በቃ አንድ ሙስሊም አንድ ክርስቲያን ያደርጋሉ። ከዛ ሙስሊሙ ወይ ምንም ዕውቀት የለውም ይከራከራሉ። እዛ ጋር ደግሞ ሰው በቃ አመጣጥና ነው እሷ የምታስገባው እሷ አመጣጥኖ ነው የሚያስገባው ምናምን እያለ ይከተላቸዋል። ከዛ በኋላ ደግሞ ምንድነው የሚከሰተው? ምንም ማያውቅ ሙስሊም በቃ ወይ እንትን ተብሎ ሊወጣ ይችላል፣ ወይ ደግሞ አላህ ግዞት ከሆነ እንትን ብሎ ሊሆን ይችላል። ብቻ ሙስሊሞች ወቁ በስትክክል በቃ ሰው የሚተማመንበት ሰው ዕውቀት አለው እርግጠኛ ነው የምትሉት ሰው ጋርና ትክክለኛ ሙስሊም ጋር ገብታችሁ ተማሩ። ሲጀመር ቲክቶክ ላይ ትምህርት የለም ፒኬም ብሏል ቅድም። በቃ የምትሄዱትም ቢሆን እንደዛ አይነት ሰው ጋር ነው መሆን ያለበት እንጂ ዝም ብላችሁ በቃ ሙስሊምና ክርስቲያን እሷ ሁሉም ሐቂቃ አሁን መፈመሻ ሆኗል። በቃ ነዝሩ
ሰው የሆነ ሃይማኖቱን ለማወቅ ምናምን ብሎ ስለሚገባ የሆነ ቦታ ላይ ስለሚሄድ ምን አድርገውታል እነሱ መፈመሻ በቃ እኛምና እኩል ነው እኮ የምናደርገው እኛ እኩል ነው በቃ ሙስሊምም ክርስቲያንም እናስገባለን ቁጭ ብለን ነው የምናወያየው ምናምን ይሉና ከዛ የሚገባው ሙስሊም እንደሆነ ምንም አያውቅም እና እንደዚህ ያደረጉ ሀይቃ እስልምናን መጫወቻ እያደረጉት ነውና ከዚህ ሙስሊሞችም ተጠንቀቁ ኢንሻአላህ ክርስቲያኖችም ደግሞ ወደ እስልምና ከመጣችሁ ሰለምቴዎችም ብትሆኑ ዲናችሁን ወቁ ውስጣችሁ ልባችሁ ላይ ውስጥ ሰርስሮ ሊገባ የሚችለው ስታውቁት ነው መስጊድ ቁጭ ብላችሁ ስትማሩ ነው እንጂ መስጊድ ቁጭ ብላችሁ ካልተማራችሁ ብትወጡም አይገርምም በመጀመሪያ ደረጃ በመውጣታችሁኛ በእናዝንም ደግሞ አይገርምም የሆነ ከኢስላም አንድ ሰው ስለጎደለ አይደለም እሺ ምናዝነው እናንተ ወደ ጀሃነም ሳት በመነዳታችሁ ብቻ ነው ልናዝም የምንችለው ስትመጡ የምንደሰተው ደግሞ በዛ ነው እና እቺ ለማለት ፈልጌ ነው ኢንሻአላህ እስኪ ጀዛከላሁ والله ትልቅ ነገር ነው ያልሽው ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዝ ሰው እያስተናገረን ቀጥል ኡስታዝ ትቆያለህ እሺ ኡስታዝ ያለ አይመስለኝም ክርስቲያኖች ካላችሁ ሪኩዌስት ላኩ ጥያቄ ያላችሁ ሰለምቴ ሲሰልም እኮ አዲስ ነገር አይደለም ቲክቶክ ላይ አይደለም የተጀመረው ፓቶክ ላይ ይሰልማል ከፓቶክ በኋላ ዋትስአፕ አለ ከዋትስአፕ በኋላ ፌስቡክ አለ ከፌስቡክ በኋላ ቴሌግራም አለ ከቴሌግራም በኋላ ነው የማቀው አይ ቲንክ ኢንስታግራም በተወሰነ መልኩም እንደዚህ በጽሁፍ እንትን የሚባሉ ነገሮች ነበሩ ራሱ እኔ ማቀው ኢንስታግራም ማለት ብዙም ሳይገባኝ ነው ትዊተርም አለ የተለያየ እንትን አለ ስለዚህ ምንም የሚያስደንቅ ነገር አይደለምና ሰው ሲሪየስ ነው ከሰለመ በኋላ እንደዛ ነው ያለው ነገር ሌላው ደግሞ የሚነሳው ነገር ደግሞ ምንድነው ቤታቸው አያስገቡም ነው የተነሳው ወቀሳ ማለት ነውና እኔ በበኩሌ አስገቢም አስወጪም አይደለውም ቤቴ ተከፍት ለማውራት ወይም ደግሞ ጥያቄ ያለው ሰው ለመመለስ እንጂ ማን ነው ሪኩዌስት የሚልከው ምናምን አላየውም ጭራሽ ነው አድሚኖች አሉ ኡስታዝ ጀማል ነው እንደው ምን ጋር ኃላፊነት ሰጥቼው እንትን ብለው ማለት ነው በጣም ኢምፖርታንት የሆኑ አፖሎጂስት ስራው ላይ የሚሰሩ ወንድሞች እናቶችን ካየው ለሰባቸው ይችላልው በኮሜንት ላይ ካየው ወይ ደግሞ ሲገቡ ይታየኛል እንደዚህ አይነት ነገር ምናልባት እንድንተጋገዝ ምናምን ወይ ደግሞ ሐሳቡን ካላቸው ከሚለው ቃሉ በስተቀር ሰለምቴዎችን ተከታትዬ መግባት አለበት መቀመጥ አለበት ምን ያረጋል ታስቡት እንዴ ማለት ምን ያረጋል ማለት ጥያቄ ካለው ሌላ ጉዳይ ነው ጥያቄ ያለኝ ብሎ መጻፍ ይችላል ማንኛውም ሰው ግን መጀመሪያ የነበረው እንክብካቤና በኋላ ላይ የነበረው እንክብካቤ አንድ አይነት አይደለም አንድማ ሊሆን አይችልም እኮ አንድ ህፃን ልጅ በእግሩ እስኪሄድ ድረስ ዳዴ እናስብለዋለን ጀርባችን ላይ እናዝለዋለን የተለያየ ነገር እናደርገዋል በእግሩ መሄድ ከጀመረ በኋላ በቃ ራሱን ችሎ መቆም ነው ያለበት ሁሌ ታዝሎ አይዘለቅም ራሱና መጀመሪያ እህት መወዳ እንዳለችው መጀመሪያ አካባቢ ላይ እንትን ነው በቃ ደስታ አለ እኛ ጋር ደስታ አለ ብዙ ነገር ደስታችንን እንገልጻለን ግን ያ ማለት ግን ሁሉ ጊዜ ያንን ነገር ካልተናገር ካልደጋገምክ ተብሎ አይባልም አንድ ሰለምቴ በቃ እንክብካቤው ለምንድን ነው የቀረው እንደድሮ አይደለም ምናምን ነገር አጀንዳ መሆን የለበትም በቃ አንዴ ሰለመ ቢሰልም ለራሱ ነው ጥቅሙ ባይሰልም ደግሞ ጉዳቱ ለራሱ ነው ከጌታው ጋር የሚተሳሰበው እሱ ነው እኩል አንሞትም ወይኔ ቀደም ይሞታል ወይ እሱ ቀድሞ ይሞታል እና ያ ነው ያለው ነገር አይ ቲንክ እቺ የእንክብካቤ ምናምን የምትለው ነገር ያው ፌመስ ለመሆን ወይ አጀንዳ ለመሆን ካልሆነ በስተቀር እንትን አይደለም ደግሞ ተማሩ ማለት ምንድነው ችግሩ ማለት ምንድነው ማለት ከፋቱ ያን ያል ማለት ብንማማር ምናምን ነው የግድ ደግሞ አይደለም እኛ ጋር ቴሌግራም ላይ ብቻ ላይሆን ይችላል መሬት ላይም የራሳቸው ቦታ ላይ አቅራቢያቸው መስጊድም ካለ እንትን ማለት ይችላሉ ኦንላይን መቅራትም ከፈለጉ የሚያስቀራቸው ሰው ካለ መማር ይችላሉ የግድኛ ጋር አላልንም ግን ሪኮሜንዴሽን ነው ራሱ ማለት ዝም በሉ ነው በቃ ስለ እምነታቸው አታውሩ ነው እንዴ ማለት በጣም እኮ የሚገርመው እኮ የሚደርሰው ወቀሳ እኮ ራሱ እንደዛ ነው እኩል አያዩም ምናምን ነገር ይላሉ ማለት እኩል ለማየት እኮ ጊዜ እኮ ይፈልጋል እኮ እኩልም ለማየት አይደለ እንዴ ማለት ሰው ስራ ሰርቶ ምን ብሎ ቤተሰብ ኖሮት ምናምን ነገር ያንን መስዋዕት ከፍሎ ሶሻል ሚዲያ ላይ ሲመጣ ወይ ከፍቶ ወይ ደግሞ የተከፈተ ቤት ካለ ዘሎ ገብቶ ከዛ በኋላ የሆነ ሰዓቷን ተጠቅሞ ምናምን መሄድ ነው የሚፈልገው እንጂ ማውደልደል ምናምን ነገር እኮ አይሰራም እኮ እሱ ጊዜ ላለው ነው የሚያደልድለው አንደኛ ነገር ማለት ነው እንደገና ደግሞ ምን እንደዚህ ካፊሮች ቤት ለካፊሮች ቤት ምን ያርመጠምጠናል ምን ያሽለጠልጠናል ራሱ እንዴ ኧረ ወደዛ አንዳንድ ጊዜ ማለት ተተተ የመጣውን ነገር በቃ ተተዋዋል ራሱ በቃ ማለት ሶሻል ሚዲያ ግድ አይደለም ራሱ ሱስ ነው እኮ አዲክሽን ነው እንደዛ መሆን የለበትም በቃ ተከሰለሙ ላይ ቀር ስለምልም ነው ራሱ እንጂ እንደዚህ ዝም ብሎ የማስመሰል ጥግ ድረስ መድረስ
ብዙ አይደለም፣ ብዙ ሪኮመንዳዊ አይደለም። ኤኒዌይ እኔ ጨርሻለሁ። ከዚህ በኋላ ምንም ነገር ምለው ነገር የለም። መነጋገር ይሄ ማለት ጥያቄ ያላቸው ሰዎች መነጋገር የሚፈልጉ ሰዎች ካሉ አስገቡና ትንሽ እኔም የተወሰነ እንትን ልበልና እወጣለሁ። ይሄ ነውና በርቺ። ምንም እንትን የሚለው ነገር የለም። ይሄ ደርስ ምክንያት አይሆንም ለዚህ ነገር። እኔ እንደው ከቤት የሚባረሩ የሚለው ነገር ልክ ነሽ፣ እሱ ነው። ሁለቱም ነገሮችን አይትን ተቋሙ ለመቅረፍ እየሞከረ ነው ያለው፣ በትምህርትም በኩል በዚህም ከቤት የሚባረሩ ማረፊያ በሚባለው ነገር ማለት ነውና ምናልባት የኢንፎርሜሽን እጥረትም ሊሆን ይችላል ብዬ ነው የማስበው። ያው ምን መሰለህ እኔ አሁን ለምሳሌ ብዙ ጊዜ ጠይቄያለሁ፣ ወላ ሁላ ሜሴጅ ሁላ አድርጌላታለሁ። ምናልባት አንድ እህት አለች ጽፌላታለሁ፣ ምንም መልስ አልሰጠችም። አሁን ለምሳሌ እኔ ከቤት የመባረር ምናምን ችግር ሳይሆን የማወቅ ችግር ነው። ገብቷል? አሁን እናንተ ትላላችሁ የሆነ እኔ እንደውም በሚያውቁት ሰው ነው እንደሚያስገቡት ሁላ ብዬ አይ በቃ ይቅርብኝ ብዬ ደግሞ ጉጉት ሲኖርህ ለመማር ለመለወጥ አይደል? እኔ እንደተለወጥኩት እኔ ወንድሞች አሉ ያልሰለሙ፣ እነሱንም የመለወጥ ፍላጎት ስላለ አብሽሪ። አሁንም ጊዜው አልረፈደም። ራሱ አሁን ይሳቅን ብታገኘው ወይም ፒኬ ጋር ስልክሽን አስቀምጪ፣ ግሩፕ አለ ትገቢያለሽ። እንደውም ነባሩ ሙስሊሞች እኮ ከፍለው ነው ቁርአን የሚማሩት። ያው አንድ አስቀሪ ሙሉ ጊዜውን የሰጡ አስቀሪዎች ስላሉ ለነሱ ገንዘብ ተከፍሏቸው ከፍለው ነው ራሱ እንትን የሚሉት። እኛ ጋር ደግሞ በነፃ ነው። አስቢው፣ ትልቅ እድል ነው። እና በተቻለ አቅም አለመገጣጠም ነው የማስበው። ይሄንን ወይ ለፒኬ ወይ ለይሳቅ ስልክሽን ካስቀመጥሽ እኔ ለአድሚኖች ሰጣጥቻለሁ። ባራስ ፍሪ ሪጅኑን ሰርቲፊኬት የምትሰራው ራሷ ናት። ሰለምቶችን ኦርጋናይዝድ የምታደርገው እሷ ናት። አስቀሪዎችን ኦርጋናይዝ የምታደርገው እሷ ናት። ደግሞ የግል ህይወቷም አለና እሷ ላይ ብቻ ጫና ማድረግ አልፈልግም። አሁን ስልክሽን ለፒኬ ወይም ደግሞ ለይሳቅ ከሁለት አንዱ አስቀምጪና እኔ እንትልሻለሁ፣ ኃላፊነቱን ወስድና አገናኝሻለሁ ኢንሻአላህ። እኔ ብቻ ነው የኔ ጥያቄ። እሺ ቲክቶክ ግን አንዴ ቆይ፣ በዚሁ አካውንትሽ ነው ቴክስት ያደረግሽላት? በዚሁ አካውንትሽ ነው? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ለሌላ ሰው ጽፋ ሊሆን ይችላል ምናልባት። እኔ ገብቼ ሳይሆን ምንም አልጻፍሽልኝም ማማዬው፣ በውስጥ አልጻፍሽም። በዚህ ቴሌግራም ላይ አሁን ገብቼ ያየሁ ነበረ። አሁን ያልሽው ስም የለም። የለም እንደዛ ወይም ፎሎ ስላላደረኩሽ አስቀርቶ ሊሆን ይችላል ቲክቶክ አይደነስ። አሁን ገብቼ ሳይሆን ግን ምንም አይነት ቴክስት የለምና ጻፊልኝ ስልክ ቁጥርሽን ሀቢበቴ። አብሽር እሺ፣ ኢንሻአላህ እናስገባሻለን። አመሰግናለሁ። እዚህ ጋር ግን አንዴ እንዳንቺ ያሉ እህቶች ማለት ነው አይ ቲንክ ቅድም የተወራው አጀንዳ እንደዚህ እንደናንተ ያሉ እህቶችና ወንድሞችን የተመለከተ መስሏችሁ ከሆነ ይሄ ፍጹም የተሳሳተ ነገር ነው። ኡስታዝም እየገለጸው ነበረ፣ ቅድም ጀምሮ የተገለጸ ነበረ። ይሄኛው ከእናንተ ጋር ፈጽሞ የሚገናኝ አይደለም። ሰው እውቀትን የሚወድ ሰው ሁሉም ሰው ይወደዋል፣ በተለይ ዲን አልኢስላም ሲሆን ማለት ነው። እናንተን የተመለከተ ነገር አይደለም እስካሁን የተወራ የነበረው። እናንተ ትምህርታችሁ በደንብ ተማሩ። ሁላችንም ተማሪዎች እንማራለን። ሁሉም ሰው ይማራል እዚህ ዱንያ ላይ እስካለ ድረስ። ማንም ሰው አልማርም የሚል የለም። ህይወት ራሱ ያስተምራል እኮ። እና እናንተን የተመለከተ አይደለም። ይሄ ሌላ ራሱን የቻለ ርዕስ ነው። ሌላ ራሱን የቻለ ርዕስ ነው እና እናንተን የተመለከተ እንዳይመስላችሁና እንዳትደነግጡ እሺ። እንትና እህቴ ኢንሻአላህ መርሃባ። እሺ ፐ ወይም ቲ? ሰላም ሰላም ሰላም፣ እንዴት ነህ? አለን። ከየት ቤተ እምነት ነህ? ክርስቲያን።
ጥያቄ አለ? ለኡስታዝ ጥያቄ ነበር። እሺ አቅርብ፣ አንድ ጥያቄ አቅርብና ከዛ ትቀጥላላችሁ። እሺ ያው እኔ ትንሽ እንዲብራራልኝ የፈለኩት ምንድነው ስለ ሰላዮቹ ነው። ሃይማኖታዊ ጥያቄ አለ? ሃይማኖታዊ ነው። ስለ ግለሰቦች አይደለም እናወራ። ሃይማኖታዊ ጥያቄ ካለ ኢስላም ጋር በተገናኘ መጠየቅ ትችላለህ እኮ። እነማን ናቸው ሊሰልሉን የገቡት? ያው ፕሮፋይልህን አይቼ በጠረጥር ደስ ይለኝ ነበር። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ፣ ወይም የንጽጽር ጥያቄ ያላችሁ የንጽጽር ጥያቄ ያላችሁ ሙስሊሞችም ካላችሁ ሪኩዌስት መላክ ትችላላችሁ። እና አንዳንድ ጊዜ የሆነ ሸውረር ያለ ፕሮፋይል ተጠቀሙ፣ ፎቶአችሁን ይፋ አታድርጉ። እንደዛ ምናምን ደስ አይልም። እዚህ የሚያውቃችሁ ሰዎች መንገድ ላይ ቢያገኛችሁ ምናምን ነገር ጥሩ ነገር ላይ ፈጠር ይችላልና የራሳችሁን ፎቶ አትለጥፉ። እሺ ክርስቲያኖች ካላችሁ እዚህ ጋር ክርስቲያን እየታየኝ አይደለም። ክርስቲያኖች ካላችሁ ሪኩዌስት ላኩ። ጥያቄ ያላችሁ ክርስቲያኖች ሪኩዌስት ላኩ። ሙስሊሞችም ጥያቄ ያላችሁ አንድ ቁጥር ጻፉ ከታች። አንድ ቁጥር ጻፉ፣ እኔ እስባችኋለሁ። ጥያቄ ያላችሁ ሙስሊሞች ካላችሁ አንድ ቁጥር ጻፉ። ገስት ለማየት እኔ ጋር ፕሮሰሱ ረጅም ስለሆነ ታች አንድ ብትጽፉ ግን ማለት እችላለሁ፣ መሳብ እችላለሁ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። እስካሁን ቁጭ ብዬ ሰላምታ እንኳን ሳላወርድ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብሽር። ምናልባት ምንድነው ከዚህ በፊት ቲክቶክ ላይ በጣም ሳየውና በጣም የሚገርመኝ ነገር ምን መሰለ፣ ከዚህ ሐሳብ ጋር በተገናኘ ነው። ይሄ እንትና ሰለምቴው የሚባለው ነገር እኔ ሐቂቃ በጣም ነው የሚገርመኝ። ማለት ይህን ነገር ለማሳወቅ ነው ነን ለማለት ነው። ሁለተኛ ደግሞ የድሮ ፕሮፋይል የሆነ ፎቶአቸውን ከዛ የአሁኑን ፎቶ ምናምን ያድርጉና እኔ ነገር ምንድነው አላማው ነው? የሆነ ነገር ሲሰራ እኮ የሆነ ነገር አላማ ሊኖረው ይገባል ብዬ አስባለሁ። አንዳንድ ጊዜ ነገር በጣም እየተለመደ መጥቷል አሁን ላይ። ከዛ በቃ ኮሜንት ላይ ሲገባ በቃ ማሻአላህ አላሁ አክበር ምናምን እኛ ደስ ብሎናል። ነገር ግን እንደዚህ በማድረግ ፌመስነት ብቻ ነው ሊገኝ የሚችለው። ፌመስነት ብቻ ሊገኝ ምናልባት ድሮ ይሄ ነገር ባልታወቀበት ዘመን አዲስ እስልምናን ተቀበለ ሲባል ምክንያቱም ሚዲያ ላይ ስለማይታወቅ የሆነ ነገር ተጽዕኖ ሊፈጥር ይችላል ብለን ልናስብ እንችላለን። አሁን ላይ ግን ይሄ ኖርማል ነገር ነው። ማለት እስልምና ላይ አንድ ሰው ስለተጨመረ የሆነ ሊጨምርልንም ወይ ደግሞ ሊቀንስልንም ምናምን የሚቀንሰው የሚጨምረው ነገር የለም። ምናልባት ከዛ ሐሳብ ጋር አያይዞ ይመስለኛል እኔ ወደ እስልምና መጥቻለሁ በሚል የሆነ ፎቶአቸውን አድርገው ስማቸውን ይቀየርና ከሊት ሰለምቲው አይባልም ምናምን። ብቻ ይሄ ነገር ላይም አብረው ቢያስቡበት መልካም ነው። ማለት ምንድነው ያሰብኩበት ምንድነው እንትን ይባለው። ለማንኛውም እቺ ለመጨመር ብቻ ነው እና ለሰላምታውም ጭምር ነው። ያው ወንድሞች ሙሉ ሐሳብ ሰጥተው እኔ ብቻ ሳልሰጥ አነቀኝ ታውቃለህ። እቺ ለማውራት ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው ያልተነሳ ሐሳብን ያነሳው ጥሩ ነው። ጀነራሊ አይደለም በዚህ በስም ዙሪያ ማለት ነው። የሰው ሁሉ ኢንቴንሽን ይለያያል። ሌላውን ሞቲቬት ለማድረግም የሚጠቀሙ ሰዎች አሉ። እንደገና ሌላ ኢንቴንሽንም ያላቸው ሊኖሩ ይችላሉ። እንግዲህ እንደዛ ብታስተካክሉ ጥሩ ነው። የተሻለ ነው የምትሉትን እናንተ ታውቃላችሁ። ግን ያልተነሳ ፖይንት ስላነሳ በድጋሚ ጀዛከላ።